ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምናየው የማርኬቲንግ ሪሰርች ፕሮፖዛል እና እንዴት ማርኬቲንግ ሪሰርችን ኮንዳክት ማድረግ እንችላለን በሚለው ዙሪያ ይሆናል ማለት ነው። ስለዚህ እንዴት ነው አንድ ሪሰርች በማርኬቲንግ ዙሪያ የሚሰራን ሪሰርች ፕሮፖዛሉን መጻፍ የምንችለው የሚለውን ፉል አውትላይን እና ያንን ሪሰርች ፕሮፖዛል ደግሞ ወደ ሪሰርች እንዴት እንቀይረዋለን የሚለውን ነገር እናያለን ማለት ነው። በዚህ ቪዲዮ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። መጀመሪያ ላይ እንግዲህ ዋትስ ማርኬቲንግ ሪሰርች ኤንድ ፐርፐዙ ምንድነው የሚለውን እናያለን። ዋትስ ማርኬቲንግ ሪሰርች የሚለውን ዲፋይን እናደርጋለን። ቶታሊ ማርኬቲንግ ሪሰርች ማለት ስትራክቸርድ ሲስተማቲክ ኤንድ ኦብጀክቲቭ የሆነ ፕሮሰስ ኢንፎርሜሽኖችን ጋዘር ማድረግ ሪከርድ ማድረግ ኤንድ ኦልሶ አናላይዝ ማድረግ ነው። ከማርኬቲንግ ጋር ተያያዥነት ያላቸውን ነገሮች ስትራክቸርድ በሆነ መንገድ፣ ሲስተማቲክ በሆነ መንገድ፣ ኦብጀክቲቭ በሆነ ወይ ዳታዎችን ጋዘር አድርገን ሪከርድ አድርገን አናላይዝ አድርገን ሪሌቫንት የሆኑ ኢንፎርሜሽኖችን ኤክስትራክት አድርገን ማውጣት መቻል ዳትስ ማርኬቲንግ ወይ ማርኬት ሪሰርች ይባላል ማለት ነው። what is the goal of market research ስንል ምንድነው ዋና ዓላማው? in order to reduce risk ነው። ስፔሻሊ ኢን ማርኬቲንግ ዲሲሽኖች ላይ ወይም ደግሞ በማርኬቲንግ ዙሪያ የምንወስናቸው ውሳኔዎች ላይ ሪስኮችን ሚኒማይዝ ማድረግ መቻል ነው። ስለዚህ ማርኬት ወይ ሪሰርች ኮንዳክት ስናደርግ ኢት ሄልፕስ አስ ቱ አንደርስታንድ ሃው ዘ ማርኬት ወርክስ የሚለውን ነገር ወይም ደግሞ ማርኬቱ እንዴት እንደሚሰራ ማርኬቱ እንዴት ኦፕሬት እንደሚያደርግ አንደርስታንድ ማድረግ እንድንችል ስለሚያደርገን ማርኬት ሪሰርች ሪስኮችን ሪዲዩስ እናደርጋለን እንቀንሳለን ማለት ነው ማርኬቲንግ ዲሲሽኖችን ስንወስን። ስለዚህ ባጭሩ ማርኬት ስንል ፕሌስ ነው። ኢትስ ሜቢ ፊዚካል ኦር አን ኦንላይን ፕሌስ ነው። ባየር ኤንድ ሴለር ሻጭና ገዥ የሚገናኙበት ኢንተራክት የሚያደርጉበት ኢትስ ሜቢ ፊዚካል ኦር ኢትስ ሜቢ ስፔስ ኦር አን ኦንላይን ፕሌስ ሊሆን ይችላል። ሪሰርች ስንል ደግሞ ሲስተማቲክ የሆነ ጥናት ማካሄድ ሲስተማቲክ ኤንድ ኮምፕሌት ስተዲ ኦፍ ፕሮብሌም አንድን ችግር ሲስተማቲክ በሆነ መንገድ ኮምፕሌት በሆነ መንገድ ስትራክቸርድ በሆነ መንገድ ኦብጀክቲቭ በሆነ ፕሮሰስ ኦር ወይ ማጥናት ያንን ችግር መፍታት መሞከር ዳትስ ሪሰርች ይባላል። ፎርማሊ ዲፋይን ሲደረግ ማርኬቲንግ ሪሰርች ዳትስ ሲስተማቲካሊ በሆነ መንገድ ዴታዎችን ጋዘር ማድረግ ሪከርድ ማድረግ አናላይዝ ማድረግ መቻል ነው። ወርልድ ኦርጋናይዜሽን ወይም ደግሞ ወርልድ ዋይድ ዴፊኒሽንስ ኦፍ ሪሰርች ኦር ማርኬቲንግ ሪሰርች ኦልሞስት ሲስተማቲካሊ ጋዘሪንግ ዴታ ኢንተርፕሬቲንግ ኦፍ ኢንፎርሜሽን አባውት ኢንዲቪጁዋል ኦር ኦርጋናይዜሽን ዩዚንግ ስታቲስቲካል ኤንድ አናላይቲካል ሜተድስ ቱ ሰፖርት ዲሲሽን ሜኪንግ ዳትስ ዘ ሜን ኦብጀክቲቭስ ኦፍ ማርኬት ሪሰርች ኢዝ ኢን ኦርደር ቱ ሰፖርት አወር ዲሲሽንስ ማለት ነው። የምንወስነው ውሳኔ ቤዝድ ኦን ኢንፎርሜሽን ቤዝድ ኦን ዴታ እንዲሆን ዊ ሃቭ ቱ ኮንዳክት ሪሰርች ፈርስት ማለት ነው። ስለዚህ የምንሰራው ሪሰርች ዋና ጥቅሙ ውሳኔዎችን ስንወስን ምን መሆን የለበትም ቤዝድ ኦን ዴታ ኤንድ ኢንፎርሜሽን እንዲሆን ይረዳናል። ዝም በስሜት ወይ በኢንቱዊሽን ወይም በመሰለኝ እንዳይሆን ማለት ነው። ሌላኛው what's the difference between market research and marketing research? ሉክ እዚህ ጋር ማርኬት ኤንድ ማርኬቲንግ አይኤንጂ ናት that's the difference። ሁለቱ ምንድነው ልዩነቱ ነው? ሁለቱ የተለያዩ ተርሞች ናቸው ግን ተመሳሳይ አይደሉም የተለያዩ ናቸው። ማርኬት ሪሰርች ስንል ፎከስ ኦን የሚያደርገው ማርኬቱ ጋር ብቻ ነው ፎከስ የሚያደርገው። ለምሳሌ ማርኬት ሳይዝ፣ ማርኬት ፖቴንሻል፣ የማርኬቱ ትሬንድ፣ ኮንሱመር ካራክተሪስቲክስ ዛትስ ዲሞግራፊክ ካራክተሪስቲክስ ኦፍ ኮንሱመር who what when where and how they buy። ማርኬት ሲባል ሞስት ኦፍ ዘ ታይም ኮንሱመር እንደማለት ነው። ማርኬት ማለት ኮንሱመሮች ጋር ነው ፎከስ የሚያደርገው። and study of demand and analyze the exist and the potential market የሚለውን ነገር ያጠናል። ማርኬት ሪሰርች what is marketing research የሚለውን components of market research focused on ማርኬት ለምሳሌ ልክ ማርኬት ሸሩን ትሬንዱን ዲሞግራፊኩን እናያለን። and ፕሮዳክት ጋር ፎከስ ያደርጋል። ኒው ፕሮዳክት ዴቨሎፕመንት and product strengths and weakness brand image and also sales ላይ ፎከስ ያደርጋል። ሴልስ ፎርካስት አናላይዝ and performance ጋር አድቨርታይዚንግ ኤንድ ፕሮሞሽን ጋር ኢፌክቲቭነስ ኦፍ አድቨርታይዚንግ ኤንድ ፕሮሞሽናል ሚክስ ኦር ቱሎች ጋር ፎከስ ያደርጋል ማርኬት ሪሰርች። ማርኬቲንግ ሪሰርች ስንል ግን ከዛኛው ሞር ብሮደር ኮንሴፕት ነው። አይኤንጂው
ኦር ማርኬቲንግ ሪሰርች የምንለው ግን ኦል ኤሪያ ኦፍ ማርኬቲንግን ፎከስ ያደርጋል። ማርኬት ሪሰርች ያልነው ግን ኦንሊ ማርኬትን ነው ፎከስ የሚያደርገው ኦንሊ ማርኬትን ነው ፎከስ የሚያደርገው ማለት ነው። ሶ ይሄኛው ኦል ኤሪያስ ኦፍ ማርኬቲንግ ኢዝ ከቨርድ ይደረጋሉ በማርኬቲንግ ሪሰርች። ማርኬት ሪሰርች ግን ኦንሊ ማርኬቱን ብቻ ነው ፎከስ የሚያደርገው። ሶ ማርኬቲንግ ሪሰርች ኮንሱመሮችን፣ ከስተመሮችን፣ ፐብሊኩን ስሮ በኢንፎርሜሽን ከማርኬቱ ጋር ምን ያደርጋል? ኮኔክት ያደርጋል። ሶ ማርኬቲንግ ሪሰርች አይዴንቲፋይ ኤንድ ዲፋይን ማርኬቲንግ ፕሮብሌምስ ማርኬቲንግ ሪሌትድ የሆኑ ፕሮብሌሞችን ኢቫሉዌት ማርኬቲንግ አክሽን ኤንድ ሞኒተር ማርኬቲንግ ፐርፎርማንስ ኤንድ አንደርስታንዲንግ ዘ ኢንታየር ማርኬት ፕሮሰስን አንደርስታንድ ለማድረግ ይሞክራል። ስለዚህ የሁለቱ ልዩነት የማርኬት ሪሰርች እና የማርኬቲንግ ሪሰርች፣ ማርኬት ሪሰርች ስፔሲፊክ ሲሆን ፎከስ የሚያደርገው ኦንሊ ኦን ደ ማርኬት ሲሆን ማርኬቲንግ ሪሰርች የምንለው ደግሞ ብሮደር ኮንሴፕት ነው። ኢንሴንስ ማርኬት ሲደመር ኮንሱመር ሲደመር ከስተመር ሲደመር ፐብሊክ ነው ማለት ነው። ሶ ባጭሩ እዚህ ጋር ማርኬት ሪሰርች የምንለው ግን ስለ ፐብሊክ ላይመለከቱ ይችላል። ኦንሊ ማርኬት ኦንሊ ከስተመሮች ጋር ብቻ ነው ፎከስ አድርጎ የሚሰራው ማለት ነው። ከስተመሮች ምን ያህል አቅም አላቸው፣ ዲሞግራፊክ ካራክተራቸው፣ የመግዛት አቅማቸው፣ ዲማንዳቸው፣ ምን አይነት ፕሮዳክት ይፈልጋሉ፣ ምን አይነት ፕሮሞሽን ዳትስ ኦንሊ ደ ማርኬት ነው። ይሄኛው ግን ስለ ፐብሊኩ ያገባዋል፣ ስለ ኤክስተርናል ኤንቫይሮንመንቶቹ ምናምን ስለ ማርኬቲንግ ፕሮብሌሞች በሙሉ ማርኬቲንግ ሪሰርች ይመለከተዋል ማለት ነው። ስለዚህ ማርኬት ስፔሲፊክ ነው፣ ማርኬቲንግ ሪሰርች ስንል ደግሞ ብሮደር የሆነ ኮንሴፕት ነው ማለት ነው። ሶ ዜርፎር ማርኬቲንግ ሪሰርች ስንል the study of market ማለት ነው። ኦንሊ ማርኬት ስለ ማርኬት የሚያጠና ነው። ማርኬቲንግ ሪሰርች ስንል ግን ኦል ማርኬቲንግ አክቲቪቲዎችን ፎከስ ያደርጋል። ፕሮዳክት፣ ፕራይስ፣ ፕሌስ፣ ፕሮሞሽን፣ ከስተመር፣ ኮምፒቲተር፣ ፐብሊክ ሜቢ ዘ ኢፌክትስ ኦፍ ኢንቫይሮንመንታል ኢምፓክት ኦን ደ ማርኬቲንግ አክቲቪቲስ፣ ፖለቲካል፣ ሌጋል ምናምን የሚሉትን በሙሉ ያጠቃልላል። ሶ ማርኬቲንግ ሪሰርች ኢዝ ብሮደር ዛን ማርኬት ሪሰርች ብለን ጀነራላይዝ ማድረግ እንችላለን ማለት ነው። ሶ ዋት ኢዝ ዘ ፐርፐዝ ኦፍ ኮንዳክቲንግ ማርኬት ሪሰርች ስንል ማርኬቲንግ ሪሰርች ኦር ማርኬት ሪሰርች ለምንድን ነው ኮንዳክት ማድረግ የሚጠበቅብን ጥቅሙ ስንል ያው ኢን ኦርደር ቱ ሜክ ቤተር ዲሲሽንስ ጥሩ የሆነ ውሳኔ ለመወሰን ነው። እንዴት ነው ጥሩ ውሳኔ እንድንወስን የሚረዳን? ሶ ማርኬት ሪሰርች ኮንዳክት ስናደርግ ኮምፒቲተሮቻችንን መረዳት እንችላለን። ከስተመሮች ኒዳቸውን ኤክስፔክቴሽናቸውን አንደርስታንድ ማድረግ እንችላለን። ከስተመሮቻችን እንዴት ነው አክት የሚያደርጉት፣ ስትሬንግዝ ኤንድ ዊክነሳቸውን አንደርስታንድ እንድናደርግ ይረዳናል ማለት ነው። ማርኬቲንግ ሪሰርች ኦር ማርኬት ሪሰርች ኮንዳክት ማድረጋችን ከረንት ማርኬት ሳይዝ ኤንድ ፊውቸር ማርኬት ሳይዝ ምን ሊሆን ይችላል፣ ኒው ማርኬቲንግ ኦፖርቹኒቲዎች ካሉ እሱ እንድናውቅ ይረዳናል። ዲማንድ እንድናውቅ ይረዳናል። ምን ያህል ፍላጎት አለ፣ ሶ አክሴፕታንስ ኦፍ ፕሮዳክታችን ምን ያህል አክሴፕቴብል ሊሆን ይችላል በማርኬቱ። የአድቨርታይዚንግ የምንሰራው አድቨርታይዚንግ ምን ያህል ኢፌክቲቭ ነው። ኤንድ ሶልቭ ፕሮብሌምስ ከማርኬቲንግ ጋር ሪሌትድ የሆኑ ፕሮብሌሞችን ሶልቭ እንድናደርግ ይረዳናል። ሶ ማርኬቲንግ ሪሰርች ኦር ማርኬት ሪሰርች ኮንዳክት ማድረጋችን ኢን ኦርደር ቱ ሜክ ቤተር ዲሲሽንስ ወይም ደግሞ ጥሩ የሆነ ውሳኔ ቤዝድ ኦን ኤቪደንስ ሳፖርትድ በኤቪደንስ ሳፖርት የሆነ ውሳኔ እንድንወስን ይረዳናል ማለት ነው። ሶ ይሄ ከሆነ ማርኬቲንግ ኦር ማርኬት ሪሰርች ማለት እንዴት ነው ሪሰርች የምንሰራው የሚለው ጋር እንመጣለን። ስለዚህ መጀመሪያ ማርኬቲንግ ኦር ማርኬት ሪሰርች ከመስራታችን በፊት we have to write ፕሮፖዛል መጻፍ ይጠበቅብናል። ሶ ፕሮፖዛል ስንጽፍ ደግሞ እንዴት ነው የምንከተለው፣ ምን አይነት አውትላይን እና በኤግዛምፕል እያንዳንዱን ፓርት የኤሌመንት ኦፍ ፕሮፖዛል የማርኬቲንግ ፕሮፖዛል እናያለን ማለት ነው በኤግዛምፕል። ሶ ወደ እሱ ነው የምንቀጥለው። ሶ ፕሮፖዛል ስንል ኦር ሪሰርች ፕሮፖዛል ማለት ፕላን ማለት ነው ባጭሩ። ሶ አንድ ነገር ሲሰራ እቅድ ይወጣለታል። ለምሳሌ ቤት ሲሰራ የቤት ፕላን አለው። ልክ እንደዛ ሁሉ ሪሰርችም ሲሰራ ፕላን አለው። ያን ፕላን ፕሮፖዛል ይባላል። ሶ ይሄ ፕሮፖዛል ወይም ደግሞ ሪሰርች ፕላን ዋት ዩ ዋንት ቱ ስተዲ ምን ማጥናት እንደፈለግን and why it is important ያንን ነገር ማጥናታችን ደግሞ ምንድነው ጥቅሙ፣ ምንድነው የምናጠናው ፈርስት and ያንን የምናጠናው ለምንድን ነው and also እንዴት ነው የምናጠናው የሚለውን ነገር የሚመልስልን ነው። ሶ በዚህ ይህንን ማጥናት ፈልጌያለሁ፣ የማጠናበት ምክንያት ደግሞ ይሄ ነው that's why የሚለውን መልሳለን። በዚህ መልኩ ደግሞ ጥናቱን አካሂዳለሁ።
ኤንድ ሃው የሚለውን ጥያቄ እንመልሳለን። ሶ ሪሰርች ፕሮፖዛል ስንል ኢትስ ዘ ኳሊቲስ ዲተርማይን the quality of your final thesis or essay ሲኒየር essay ከሆነ ኦር ቴሲስም ከሆነ ኳሊቲው ዲተርማይን የሚደረገው በፕላናችን ነው ወይም ደግሞ በሪሰርች ፕሮፖዛላችን ነው። ሶ ኮምፕሌት የሆነ ሪሰርች ፕሮፖዛል እነዚህ ነገሮች ማሟላት አለበት። የመጀመሪያው አብስትራክት ነው። አብስትራክት ረቂቁ መጀመሪያ እዚህ ጋር መጀመሪያ ገጽ አካባቢ ላይ ስንገባ የምናገኛት ኤክስኪዩቲቭ ሰማሪ እንደማለት ነው። አጠቃላይ የፕሮፖዛሉ ወይም ደግሞ ሪሰርችም ጋር ከሆነ የሪሰርቹ አጠቃላይ ሀሳቡ ጭምቅ ተብሎ የሚጻፍባት ነች ማለት ነው። ኤንድ ቻፕተሮች አሉት። የመጀመሪያው ቻፕተር አለ፣ ቻፕተር 1 ኢንትሮዳክሽን ምናምን፣ ሁለተኛው ሊትሬቸር ሪቪው፣ ሶስተኛ ቻፕተር ሜቶዶሎጂ፣ ከዛ ፕሮፖዛል ከሆነ እነዚህ ናቸው። ኤንድ ኦልሶ ሪሰርች ከሆነ ዲስኬሽን አለው ኤንድ ሰመሪ ይኖረዋል ማለት ነው። በዚህ ጋር ሪዛልት ኤንድ ዲስኬሽን አለ። ሪዛልት ኤንድ ዲስኬሽን ያስፈልገዋል። ዲስከስ ይደረጋል አጠቃላይ የተገኙ ፋይንዲንጎች። ኤንድ ኦልሶ መጨረሻ ላይ ሰመሪ ኤንድ ፊውቸር ሪኮመንዴሽን ዋናው ፊውቸር ላይ ሊሰራባቸው የሚችሉ እንትኖችን ጋፖችን አይዴንቲፋይ እናደርጋለን፣ ሳጀስት እናደርጋለን። ወደፊት እንደዚህ ሪሰርች ቢሰሩ ጥሩ ይሆናል ብለን ማለት ነው። ኤንድ ሪፈረንስ ፕሮፖዛል ላይ የሚሆን ሪሰርች ላይ ሪፈረንስ ያስፈልጋል። ኤንድ ስኬጁል ሪሰርች ፕሮፖዛል ላይ ስኬጁል ያስፈልጋል። መቼ ተጀምሮ መቼ እንደሚያልቅ፣ ኤንድ በጀት ምን ያህል በጀት ወጪ ይጠይቃል የሚለው ነገር፣ እነዚህ ነገሮች መሟላት አለባቸው አንድ ሪሰርች ፕሮፖዛል ላይ። ኤንድ አንድ ፋይናል ሪሰርች ከሆነ ደግሞ ልክ እዚህ ጋር ያየነው ሪዛልት ኤንድ ዲስኬሽን ኤንድ ኦልሶ ሰመሪ ኤንድ ኦልሶ ፊውቸር ሪሰርች ሳጀስት መደረግ አለባቸው ማለት ነው። ሶ እዚህ ጋር ኢንትሮዳክሽን ሜቶዶሎጂ አር ሪትን ኢን ዘ ፕሬዘንት ኤንድ ፊውቸር ቴንስ፣ በፊውቸር ኤንድ በፕሬዘንት ቴንስ መጻፍ አለበት ፕሮፖዛል ከሆነ። በት ፓስት ቴንስ እንጠቀማለን መቼ? ፋይናል ላይ ማለት ነው። ሪሰርቹ ፋይናል ቴሲስ ወይም ደግሞ ሲኒየር ኢሴዩ ላይ ግን የምንጠቀመው ምንድነው? ፓስት ቴንስ እንጠቀማለን። ፕሮፖዛሉ ጋር ፕሬዘንት ኤንድ ፊውቸር ቴንስ እንዲህ ነው እንዲህ አደርጋለሁ እያልን ማለት ነው። ሪሰርች ከሆነ ደግሞ እንደዚህ ሆኗል እንደዚህ ተደርጓል እያልን ነው የምንገልጸው ማለት ነው። አሁን ይህን ሪሰርች ታይትል ይዘን በዚህ ኤግዛምፕል ነው ያለን። ለምሳሌ ይሄ ሪሰርች ቶፒክ ነው። the impact of social media marketing activity on customer loyalty intentions with the banks of Abyssinia in ባህር ዳር ሲቲ the mediating roles of brand awareness በሚለው ታይትል እንደ ኤግዛምፕል ይሄንን ቶፒክ የሪሰርች ቶፒክ ይዘን እንወያያለን ማለት ነው። ሶ ቻፕተር 1 ጋር ስንመጣ እንግዲህ ያንን ነው ይሄን ነው እንደ ኤግዛምፕል የያዝ ነው። ሶ በዚህ ታይትል ዙሪያ ባክግራውንድ እንጽፋለን፣ ስቴትመንት ኦፍ ፕሮብሌም እንጽፋለን። ሶ ኤግዛምፕል ፕራክቲካል ኤግዛምፕል እያየን ነው የምንሄደው። ሶ እዚህ ጋር ቻፕተር 1 ፕሮፖዛልም ከሆነ እንዴት ነው የሚሆነው የሚለውን ነገር እናያለን። ሪሰርችም ሲሆን ሪላቲቭሊ ሁሉን እናያለን። ሶ ፕሮፖዛልን ከሰራን ሪሰርች መስራቱ ቀላል ስለሆነ ማለት ነው። ሶ ቻፕተር 1 ባክግራውንድ ኦፍ ዘ ፕሮብሌም ኦር ዘ ስተዲ ነው የሚያወራው። ቻፕተር 1 አንዱ ኤሌመንቱ ባክግራውንድ ኦፍ ዘ ፕሮብሌም ኦር ዘ ስተዲ ነው። ሶ እዚህ ጋር መጻፍ ያለበት ይለና እንዴት ነው የምንጽፈው? ስቴት ባክግራውንድ ፕሮብሌሙን ስንጽፍ ከግሎባል ኮንቴክስት ከዛ ሪጂናል ከዛ ሎካል ማድረግ ይጠበቅብናል። ፍሮም ብሮደር ቱ ናሮ እያደረግነው ነው የምንመጣው። ሶ ያሉትን ትሬንዶች ኤንድ ከፕሮብሌሙ ጋር ሪሌትድ የሆኑ ኢሹዎችን እናነሳለን። ከዚህ በፊት የተሰሩ ሪሰርቾችን ስለ ፕሮብሌም ባክግራውንድ ላይ ዲስከስ እናደርጋቸዋለን። ቴዎሬቲካል ባክግራውንድም ካለው እሱንም ዲስከስ እናደርጋለን። ጋፖች፣ ቻሌንጆች ኤንድ ኮንሰርኖች ካሉ እነሱን መጻፍ ይጠበቅብናል። ሌንግዙ ከ2 እስከ 3 ፔጅ ቢሆን ይመረጣል። ኤንድ ኦልሶ እዚህ ጋር መረሳት የሌለበት ሳይቴሽን ነው። ሶ ለምንለው ለእያንዳንዱ ነገር ሳይት ወይም ደግሞ ሶርስ ማስቀመጥ አለብን። ኤግዛምፕል ለምሳሌ ኤግዛምፕል ምንድነው እዚህ ጋር ታይትል ያልነው the impacts of social media marketing activity on customer loyalty ነው ያልነው። ሶ እዚህ ጋር እንግዲህ ባክግራውንድ እንጽፋለን። ሶ ባክግራውንድ ኦፍ ዘ ስተዲ ብለን እዚህ ጋር ኤግዛምፕል ስለ ሶሻል ሚዲያ ማርኬቲንግ ነው የምናወራው። ሶ ሶሻል ሚዲያ ብለን መጀመር እንችላለን። ሶሻል ሚዲያ ማለት እንደዚህ ነው። that's communication and virtual community network the most popular social media platform used by organization globally ሶ ከግሎባል ጀመርን ከዓለም ማለት ነው። ሶ በዓለም የሚታወቁ ሶሻል ሚዲያ ፕላትፎርሞች አሉ ኦርጋናይዜሽን የሚጠቀሟቸው ምናምን። ሶ ከዛ እንደዚህ እያልን እንመጣለን።
ከዛ ሶሻል ሚዲያ ማርኬቲንግ አክቲቪቲ እንግዲህ ስፔሲፊክ እያደረግን ስንመጣ ወደ ራሳችን እናመጣለን። ከዛስ እዚህ ጋር ሳይት አደረግን፣ ሶርሱን አገኘን። ይህን ነገር የጻፈው ማን ነው? ይሄ ሙ የሚባለው ሰውዬ ነው። እንግዲህ ቻይናዊን፣ ኮሪያዊን፣ ጃፓኒውን እንጃ፣ ግን እዚህ ጋር ይሄ ሰውዬ ነው የጻፈው በ2020 ሶስቱን አስቀመጥ። ከዛ ደግሞ እዚህ ጋር መጣን፣ ስለ ሶሻል ሚዲያ ማርኬቲንግ አክቲቪቲ ማወራን። ይህንም የጻፈው ይሄ ሰውዬው ነው በ2002 በተሰራ ሪሰርች ብለን ገለጽ። ከዛ ወደ ራሳችን እናመጣዋለን፣ ወደ ምንሰራው ስራ ማለት ነው። እዚህ ጋር ደግሞ መጣ እንግዲህ ከዛ እንደዚህ ያለ ስኮላርስ አለ ኢንክሪዝድ ኢን ዘ ኢምፓክት ኦፍ ሶሻል ሚዲያ ማርኬቲንግ አክቲቪቲ። እዚህ ጋር ኢን ኢትዮጵያ ምናምን ኢን ባህር ዳር ኢንዲስ ስንለው ኢን ዘ ባንክ ኢንዱስትሪ ምናምን እንላለን። ያው አጠር ላድርገው ብዬ ነው። እንደዛ ስንል ሞር ስፔሲፊክ እየሆነ ይመጣል። እዚህ ጋር ሶርሶቹ የሰሩ ሰዎች እነማን ናቸው? ሳይቴሽን ማለት ይሄ ነው እንግዲህ ስለተባለው ነገር ያሉት ሰዎች እነማን ናቸው የሚለውን ነገር ማስቀመጥ አለብን። ይሄ ራሱ ፎርም አለ፣ ያጻጻፍ ፎርም። እሱንም በሌላ ቪዲዮ ሰራላችኋለሁ። ነገር ግን አይዲያውን፣ ሀሳቡ፣ ኮንሴፕቱ ከገባችሁ ያንኛው ነገር ቀላል ስለሚሆን ማለት ነው። ይሄ እንግዲህ ባክግራውንዱ ነው ባጭሩ። ነገር ግን ባክግራውንድ ከ2 እስከ 3 ፔጅ ነው የሚለው። ይሄን ሀሳቡን እንድትረዱት ለማድረግ ነው። በዚህ መንገድ ባክግራውንድ ኦፍ ሪሰርቻችንን ወይም ደግሞ ፕሮፖዛላችንን መጻፍ እንችላለን። ሌላኛው ኤሌመንትስ ቻፕተር ላይ ያለው ስቴትመንት ኦፍ ፕሮብሌም ነው። ይሄ ነው ወሳኝ። ይሄ ደግሞ ዋይ you want to conduct this research, what is the motivation or the initiation የሚለውን ነገር ነው። አንድ ሪሰርች ሲሰራ ለምንድን ነው ያንን ሪሰርች መስራት የፈለገ ነው? ምክንያታችን ምንድን ነው? ለምንድን ነው ይሄን ሪሰርች የምሰሩት የሚለውን ጥያቄ የሚመልስልን ነው። ስለዚህ what the ፕሮብሌሙን ስቴት እናደርጋለን። ከዛ ጋፕ፣ ከዚህ በፊት በተሰሩ ሪሰርቾች የተገኘ ክፍተት አለው የሚለውን ነገር ያን ነገር መግለጽ አለብን። why is the study necessary፣ ይሄን ሪሰርች መስራታችን ምንድነው ጥቅሙ ስንባል መመለስ አለብን፣ በግልጽ ማወቅ አለብን። this must be shown knowledge gap in your study will fill። ልንሞላው እኛ ልናገኝ ፊል የምናደርገው ጋፕ የኖሎጂ ጋፕ ወይም ደግሞ የእውቀት ክፍተት አለ። ያንን ክፍተት ለመሙላት ነው እኛ ሪሰርች የምንሰራው። ስለዚህ ያንን ነገር ማወቅና ማሳየት አለብን ስቴትመንት ኦፍ ፕሮብሌማችን ላይ። ማክሲመም 2 ፔጅ ሊሆን ይችላል። ለምንላቸው ነገሮች ለምናቀርባቸው ምንድን ነበር የኛን አይዲያ ሳፖርት ለሚያደርጉን ሀሳቦች በሙሉ ሳይቴሽን ወይም ደግሞ ሶርስ ማስቀመጥ አለብን ማለት ነው። እዚህ ጋር ደግሞ ሳይንስ ኦፍ ሪል ሪሰርች ጋፕ፣ እንዴት ነው ሪሰርች ጋፕን ማወቅ የምንችለው? ሪሰርች ጋፕ እንደዚህ ነው ብለን እዚህ ጋር ግን እንዴት ነው የምናውቀው? አንደኛ ያነሳነው ሪሰርች ቶፒክ ኖት ዌል ስተዲድ ኢን ዘ ካንትሪ ኦር ዘ ሴክተርስ። ታይትሉ ወይም የመረጥነው የሪሰርች ታይትል በሀገራችን ሊሆን ይችላል፣ በኢንዱስትሪ ወይም ደግሞ በሴክተር ደረጃ በጥሩ ሁኔታ አድሬስ ወይም ደግሞ አልተሰራበትም ይሆናል። ስለዚህ ይሄ ጂኦግራፊካል ወይም ደግሞ ስኮፕ ጋፕ ይሆናል ማለት ነው። ጂኦግራፊካል ከዚህ በፊት ኢትዮጵያ ውስጥ ካልተሰራ ኢትዮጵያ ውስጥ መስራት አንድ ጋፕ ነው። ይሄ እንደ ጋፕ ኢትዮጵያ ውስጥ ከዚህ በፊት ሌሎች ሀገሮች ላይ ተሰርቷል፣ ነገር ግን እኛ ሀገር አልተሰራም። አንድ ጋፕ ነው፣ ለመስራት ምክንያት ይሆነናል። ነገር ግን በቂ ላይሆን ይችላል። ምናልባትም ይሄን ብቻ መቅረብ አይጠበቅብን ሌሎች። ከዛ ደግሞ ፕሪቪየስ ፋይንዲንግስ አር ኮንትራዲክቶሪ ሊፈጠር ይችላል። ለምሳሌ ይሄ ምን ማለት ነው? ሁለት ሪሰርቸሮች የተለያየ በአንድ ጉዳይ ላይ የተለያየ ሀሳብ ሊኖራቸው ይችላል። አንዱ ፖዚቲቭ አንዱ ኔጌቲቭ ሀሳብ ሊኖረው ይችላል። ስለዚህ እኛ ሌላ ሪሰርች እንሰራለን። ለምን? የሁለቱን ሀሳብ ወይ ለማስታረቅ ወይ ያንደኛውን ማንኛው ነው ትክክል የሚለውን ነገር ማወቅ አለብን። ስለዚህ የሁለቱ እነዚህ ተቃራኒ የሆኑትን ሀሳቦች ለማስታረቅ ግኝቶች ወይም ደግሞ ሪዛልቶች ለማስታረቅ ሲባል ሪሰርች ኮንዳክት ማድረግ እንችላለን። ይሄ አንድ ሪሰርች ጋፕ ነው። ሌላኛው ኒው ቴክኖሎጂ ኦር ትሬንድ ላክስ ሪሰርች። ስለዚህ ሪሰርቾች በኒው ቴክኖሎጂ ወይም ደግሞ ባሉ አዳዲስ ትሬንዶች ምክንያት ጋፕ ካላቸው እጥረት ካላቸው እነዛ ዙሪያ ላይ እነዛን ኢንክሉድ አድርገን መስራት እንችላለን። አራተኛ ኤግዚስቲንግ ስተዲ ሃቭ ማጀር ሊሚቴሽን፣ ሜጀር የሆነ ሊሚቴሽን ካለባቸው አሁን ያሉ ሪሰርቾች የተሰሩ ሪሰርቾች በሙሉ በጣም ትልቅ የሆነ ወይም ደግሞ ገደብ ካላቸው በተለያየ መንገድ በጂኦግራፊም ሊሆን ይችላል፣ ልክ እንዳልነው በሴክተር ደረጃ በኢንዱስትሪ ደረጃ ጋፕ ካላቸው ያንን ጋፕ ለመሙላት ይህን ሊሚቴሽን ለማስወገድ እኛ ሪሰርች መስራት እንችላለን። ሌላኛው ኖ ሪሰርች ሃዝ ኮምባይንድ ቫሪያብል ዩ ዋንት ቱ ስተዲ። እዚህ ጋር ደግሞ ቫሪያብል ጋፕ ነው። ይሄ እንዴት ነው? ለምሳሌ ከዚህ በፊት ሲሰሩ ሪሰርቻቸውን ኤ የሚባል ቫሪያብል፣ ቢ የሚባል ቫሪያብል፣
ሲ የሚባል ቫሪያብልን ወስዶ ሊሆን ይችላል የሰሩት። ነገር ግን ሌሎች አሉ ዲ የሚባል ኤ የሚባል ሌሎችም ማለት ነው ኤፍ የሚባል ቫሪያብሎች ሊኖሩ ይችላሉ። ስለዚህ እኛ ከዚህ በፊት የተሰራው ሪሰርች ኤ ቢ ሲ የሚባሉትን ቫሪያብሎች ከሆነ ኢንክሉድ ያደረገው እኛ እዚህኛው ላይ ደግሞ ምን ማድረግ እንችላለን? ዲን መጨመር እንችላለን። ሶ ኤ ቢ ሲ ዲ አድርገን ስንጨምር አንድ ሪሰርች ጋፕ ይሆንልናል ይሄ ማለት ነው። ሶ እኛ ይሄን ኢንክሉድ ዲን ጨመርን። ቀጣይ የሚመጣው ሰውዬ ደግሞ ኢን ይጨምርና ሌላ አዲስ ፋይንዲንግ፣ ከዛ የሚመጣው ደግሞ ኤፍን ይጨምርና በሁሉም ሶ ይሄ ነው። ስለዚህ እኛ አዲሽናል ቫሪያብል አድ ልናደርግ እንችላለን። ደግሞ ቫሪያብል ጋፕ ይባላል። ሌላው ቲዎሪስ ሃቭ ኖት ቢን አፕላይድ ፕሮፐርሊ። እዚህ የተለያዩ ቲዎሪዎች ሊኖሩ ይችላሉ። ሰው እነሱ በስነ ስርዓት አፕላይድ ያልተደረጉ ይሆናል። ስለዚህ እነሱን ኢንክሉድ አድርገን እንሰራለን እንላለን። ሌላው ሜቶዶሎጂካል ጋፕ ሊኖር ይችላል። ለምሳሌ ከዚህ በፊት የተጠቀሙት ሞዴል አለ። ደግሞ እኛ ሌላ የተሻለ ሞዴል ልንጠቀም እንችላለን። ከዚህ በፊት እነዚህ በሙሉ የሳምፕሊንግ ጋፕ ሊኖር፣ ለምሳሌ ከዚህ በፊት ሴቶችን ብቻ ታርጌት አድርጎ ሊሆን ይችላል ሪሰርቹ የተሰራው ፊሜልስ። ከዛ አሁን የሚመጣው ሪሰርች ደግሞ ፊሜልንም ሜልንም አካትቼ እሰራለሁ ካለ ይህ ሳምፕል ጋፕ አለ ማለት ነው። ስለዚህ ከዚህ በፊት በተሰራ ሪሰርች ወንዶች አልተካተቱም ነበር፣ በአሁኑ ሪሰርች ግን ወንዶች ይካተታሉ። ስለዚህ ይሄ ሰው እንዲሰራ በቂ ምክንያት አለው ማለት ነው። እነዚህ ነገሮች አሉ። የሜቶዶሎጂ አውትዴት ሊሆን ይችላል፣ የተሰሩበት ሜቶድ የተጠቀሙት አፕሮቾች ምናምን። እነዚህ በሙሉ ናቸው። እነዚህ ሰባቱ አንድ የሪሰርች ጋፕ ትክክለኛ ሪሰርች ጋፕ አለ እንድንል የሚያደርጉ ናቸው ማለት ነው። ኤግዛምፕል እናያለን። እዚህ ጋር እንግዲህ ስቴትመንት ኦፍ ፕሮብሌምን እስከ 2 ፔጅ ምናምን መጻፍ እንችላለን። ነገር ግን ባጭሩ እንግዲህ እዚህ ጋር ጀነራሊ ይላል as per researcher knowledge the following gaps were found from previous works man። እንግዲህ ጋፕ የምናመጣው ምንድነው? ከዚህ በፊት ከተሰሩ ሪሰርቾች አንብበን ምናምን መጀመሪያ ሊትሬቸር ሪቪው ከሰራን በኋላ ነው እንግዲህ ፕሮፖዛል ሪሰርች ታይትል ምናምን መርጠው። ስለዚህ ከዚህ በፊት የተሰሩ ሪሰርቾችን እንግዲህ አንብበናል ምናምን ማለት ነው። ከዛ ጋፖች ይለያል። ለምሳሌ መጀመሪያው ምንድነው? ላክስ ኦፍ ኢፌክቲቭ ሶሻል ሚዲያ ማርኬቲንግ ስትራቴጂ as well as lacks of emphasis on social media marketing dimension and limited research in the context of Ethiopian banking sector። እዚህ ጋር ጂኦግራፊካል ጋፕ ነው። በኢትዮጵያ እንዲሁም በባንኪንግ ሴክተሩ በሶሻል ሚዲያ ስትራቴጂ በሶሻል ሚዲያ ዳይሜንሽን የተሰሩ ሪሰርቾች ሊሚትድ ናቸው። ስለዚህ ተጨማሪ ሪሰርች መስራቴ በቂ ምክንያት ነው ማለት ነው። ስለዚህ ጂኦግራፊካል ጋፕ ይባላል። ምክንያቱም ኢትዮጵያ የሚለው ጂኦግራፊ ነው። ኤንድ ኦልሶ እዚህ ጋር ሴክተር ማለት ባንኪንግ ሴክተር የሚል። ከዛ ሁለተኛው ሪሰርቸርስ ኦቨርሎክድ ሚዲዬቲንግ ኢፌክትስ ኤንድ ሲምፕሊ አቴንሽን ደ ዳይሬክት ሪሌሽንሺፕ ቢትዊን ሶሻል ሚዲያ ማርኬቲንግ አክቲቪቲ ሎያሊቲ ኢንቴንሽን። እዚህ ጋር ደግሞ ቫሪያብል ጋፕ ነው። ከዚህ በፊት የተሰሩ ሪሰርቾች የሁለቱን ሪሌሽንሺፕ ነበር ፎከስ የሚያደርጉት። ነገር ግን ሚዲዬቲንግ ሌላ ቫሪያብል ብጨምር ጥሩ ነው ብዬ ስላሰብኩ ሌላ ቫሪያብል ጨምሬ ምን ላደርግ ነው ማለት ነው? ሪሰርቹን እሰራለሁ። ዲስ ቫሪያብል ጋፕ ይባላል ማለት ነው። ከዛስ ሶስተኛ ጋፕ መልቲፕል ሪግሬሽን ሞዴልስ አር ትራዲሽናል ፎር ቴስቲንግ ዘ ሚዲዬቲንግ ቢኮዝ ዴይ ዶንት ቴክ ኤ ሜዠረብል። እዚህ ጋር ደግሞ የሞዴል ጋፕ ነው። ሪግሬሽን ሞዴል ነበር ከዚህ በፊት ሪሰርቸሮች የሚጠቀሙት። ነገር ግን ይሄ ሪግሬሽን ሞዴል ኤረርን ኮንሲደር አያደርግም። ስለዚህ ሞዴል ጋፕ አለ። ስለዚህ ሌላ ሞዴል ተጠቅሜ ስትራክቸራል ኢኩዌዥኒንግ ሞዴል የሚባል ስትራክቸራል ኢኩዌዥኒንግ ሞዴል የሚባልን የሞዴል አይነት ተጠቅሜ ሪሰርችን ኮንዳክት አደርጋለሁ። በእነዚህ ጋፖች ምክንያት ሪሰርችን እንድሰራ ተነሳሹኛለሁ። ምክንያት የሚሰራበት እነዚህ ሶስቱ ናቸው ብሎ አቀረበ ማለት ነው። ስለዚህ ይሄ ሰውዬ ይሰራል ማለት ነው። the aim to improve the above mentioned gap the social media promotion and the performance of the study aim ያደረገው አላማ ያደረገው ምንድነው? እዚህ የተዘረዘሩትን ሶስቱን ጋፖች ምን ማድረግ ነው? አድሬስ ማድረግ ማለት ነው። አድሬስ ማሽን ይሄን ጋፕ ፊል ማድረግ ነው ማለት ነው። ይሄ አንዱ ስቴትመንት ኦፍ ፕሮብሌምን የምንጽፍበት መንገድ ነው ማለት ነው። ሶስተኛው ኦብጀክቲቭ ነው። ኦብጀክቲቭ ኦፍ ዘ ስተዲ። ኦብጀክቲቭ ኦፍ ዘ ስተዲ ማለት የጥናቱ አላማ ምንድነው? እዚህ ሁለት አይነት አለ፣ ስፔሲፊክ ኤንድ ጀነራል ኦብጀክቲቮች አሉ። ጀነራል ኤንድ ስፔሲፊክ ኦብጀክቲቮች አሉ። ጀነራል ኦብጀክቲቭ ስንል ዋን ጀነራል ኦር ሜጀር ኦብጀክቲቭ አለ።
ይሄ ደግሞ ከታይትሉ ጋር በጣም ተመሳሳይ መሆን አለበት ግዴታ ነው። ታይትላችን ምንድነው? ኤግዛማይን ኢምፓክት ኦፍ ሶሻል ሚዲያ ማርኬቲንግ አክቲቪቲ ኦን ሶሻል ኦን ሎያሊቲ ኢንቴንሽን እንደ ሚዲቲንግ ሮልስ ኦፍ ብራንድ አዌርነስ አለ ማለት ነው። እዚህ ጋር እንግዲህ ቱ ብለን ነው የጀመርነው። ስለዚህ አሁን ይሄን ብናየው ከሪሰርች ቶፒኩ ጋር በጣም ተመሳሳይ ነው መሆን ያለበት ይለና ስፔሲፊክ ኦብጀክቲቭ ደግሞ ጀነራል ኦብጀክቲቭ ብሬክ ዳውን ሲሆን ወይም ይሄን ጀነራል ኦብጀክቲቭን የምንመልሰው እነዚህ ስፔሲፊክ ኦብጀክቲቮችን በመመለስ ነው ማለት ነው። ስለዚህ ከ3 እስከ 5 ኦብጀክቲቭ ሊኖረን ይችላል። ተያያዥነት ያላቸው መሆን አለባቸው ከጀነራል ኦብጀክቲቭ ጋር እርስ በርሳቸው ኮንሲስተንስ መሆን አለባቸው። ኤግዛምፕል ስፔሲፊክ ኦብጀክቲቭ የምን ለምሳሌ ኢንቨስቲጌቲንግ ብራንድ ኤክስፖዠር ኦር ሎያሊቲ እነዚህ ናቸው እንግዲህ ኤንድ ኢንጌጅመንት ኦር ሎያሊቲ ቱ አይዴንቲፋይ ኤሌክትሮኒክስ ወርድ ኦፍ ማውዝ ኮሚኒኬሽን ኦር ሎያሊቲ social media dimension brand awareness and to examine the effect of brand awareness on loyalty intention to assess the mediating roles of brand awareness on the social media marketing activity and customer loyalty intention እነዚህ ስፔሲፊክ ኦብጀክቲቮችን ስንመልስ ጀነራል ኦብጀክቲቭን መለስን ማለት ነው እንመልሳለን ተብሎ ይታሰባል። ስለዚህ እነዚህ ስፔሲፊክ ኦብጀክቲቮች አሉ ማለት ነው። ሌላኛው ደግሞ ሪሰርች ኩዌስችን ኤንድ ሃይፖቴሲስ ነው። ስለዚህ ሪሰርች ኩዌስችን ኤንድ ሃይፖቴሲስ ኢኳል ኢን ዘ ስፔሲፊክ ኦብጀክቲቭ ከስፔሲፊክ ኦብጀክቲቭ ጋር እኩል መሆን አለበት። ፎር ኢንስታንስ እዚህ ጋር ስንት ስፔሲፊክ ኦብጀክቲቮች አሉ? እዚህ ጋር 1 2 3 4 5 እዚህ ጋር 1 2 3 4 5 6 ስፔሲፊክ ኦብጀክቲቮች አሉ። ስለዚህ ሪሰርች ኩዌስችናችን ኦር ሃይፖቴሲሳችን መሆን አለበት እኩል መሆን አለበት ከስፔሲፊክ ኦብጀክቲቭ ጋር በቁጥርም በሀሳብ ተመሳሳይ መሆን አለበት። ሃይፖቴሲስን የምንጠቀመው ግን ለኳንቲቴቲቭ ስተዲ ሲሆን ነው። ሪሰርች ኩዌስችን የምንጠቀመው ደግሞ ለኳሊቴቲቭ ሲሆን ነው። ለኳሊቴቲቭ ከሆነ ይሄን ሃይፖቴሲስ ከሆነ ደግሞ ኳንቲቴቲቭ ሪሰርች መሆን አለበት። እዚህ ጋር ኳንቲቴቲቭ ነው ጥናቱ አሁን የመረጥነው ብለን ብናስብ ለምሳሌ ሃይፖቴሲስ ኦን ብራንድ ኤክስፖዠር አዝ ኤ ፖዚቲቭ ኤንድ ሲግኒፊካንስ ኢፌክት ኦን ከስተመር ሎያሊቲ ኢንቴንሽን እንላለን። አሁን ይሄ አንድ ሃይፖቴሲስ ነው። ስለዚህ ይሄን ሃይፖቴሲስ ቴስት አድርገን ወይ አክሴፕት ወይ ሪጀክት እናደርጋለን ስተዲያችን ላይ ማለት ነው። ብራንድ ኢንጌጅመንት አብ ፖዚቲቭ ኤንድ ሲግኒፊካንስ ኢፌክት ኦን ያን እንግዲህ ሃይፖቴሲሶችን እናስቀምጣለን ማለት ነው። እንግዲህ በዚህ መልኩ የሪሰርች ሃይፖቴሲሳችንን እናስቀምጣለን። ሪሰርች ኩዌስችንስ እንዴት ነው የምናስቀምጠው? እዚህ ጋር ኩዌስችኑን ደግሞ እንደዚህ ኳንቲቴቲቭ ቢሆን ለምሳሌ to what extent brand exposure influence loyalty intention እዚህ ጋር how does brand engagement affect customer loyalty intention እያልና በኩዌስችን መልክ በጥያቄ መልክ ማስቀመጥ እንችላለን ማለት ነው። ሪሰርች ኩዌስችናችንን ጥናታችንን ከሆነ ኳሊቴቲቭ ከሆነ ማለት ነው። ግን ኳንቲቴቲቭ ከሆነ በሃይፖቴሲስ መልክ ነው የምናስቀምጠው። ስለዚህ ሪሰርች ሃይፖቴሲስ ካለ ሪሰርች ኩዌስችን አያስፈልግም። ሪሰርች ኩዌስችን ካለ ሪሰርች ሃይፖቴሲስ አያስፈልግም። አንዱ ብቻ ነው መሆን ያለበት። ሌላኛው ሲግኒፊካንስ ኦፍ ስተዲ ነው። የስተዲው ምን ጥቅም አለው? why this research is important ሪሰርቹ ምንድነው ጥቅሙ ካለ who will be benefited ፕራክቲሽነር ወይም ደግሞ ሪሰርቸሩ ነው፣ ፖሊሲ ሜከሮች፣ ሌሎች ሪሰርቸሮች፣ ኢንስቲትዩሽኑ፣ ሶሳይቲ ምን ይጠቀማል የሚለው ነገር መግለጽ ነው። and contribution to theory and practice ለቲዮሪ እና ለተለያዩ ፕራክቲሶች ምን አይነት ጥቅም አለው የሚለው ነገር መግለጽ። ለምሳሌ አሁን ያልነውን ሪሰርች this study will እንላለን። ፕሮፖዛል ከሆነ this study will be important ነገር ግን ሪሰርቹ ወይም ደግሞ ቴሲሱ ላይ ከሆነ ደግሞ this study would be important look it will be ከሆነ future tense ነው። would be ከሆነ ደግሞ በpast tense ነው የተገለጸው። past tense ከሆነ ሪሰርቹ ላይ ነው። the study will be important to various audience ካለ ፕሮፖዛል ላይ or the study would be important to various audience ካለ ደግሞ ሪሰርች ወይም ደግሞ ቴሲሱ ላይ ማለት ነው። ለማኔጀር፣ ለኤምፕሎይ፣ ለከስተመር and other researcher will be benefited from this study ብለን መግለጽ እንችላለን። ይሄ ነገር እንግዲህ በዚህ መንገድ ሲግኒፊካንስ ኦፍ ዘ ስተዲ መግለጽ እንችላለን። ይሄ ኤግዛምፕል ነው፣ ባጭሩ ነው ማስቀመጥላችሁ። ሌላኛው ስኮፕ ኦፍ ዘ ስተዲ ነው። የምናጠናው ጥናት ምን አይነት ስኮፖች አሉት? ኦር ዴሊሚቴሽንስ ኦፍ ጂኦግራፊካል ስኮፕ አለው፣
ታርጌት ፖፑሌሽን፣ ኮንሴፕቹዋል ኤንድ ታይም ኤንድ ኦልሶ ባውንደሪውን በግልጽ ማስቀመጥ መቻል ነው። ጂኦግራፊካል ባውንደሪው የት ነው? ለምሳሌ አሁን የሚጠናው ሪሰርች ባህር ዳር ሲቲ ነው የሚለው ሰው ባህር ዳር ኢትዮጵያ አምሃራ ባህር ዳር የሚለው እናስቀምጥ። ታርጌት ፖፑሌሽናችን የአቢሲኒያ ባንክ ደንበኞች ኤንድ ኮንሴፕቹዋል ኤንድ ቫሪያብል ሶሻል ሚዲያ ማርኬቲንግ አክቲቪቲ ብራንድ አዌርነስ ያሉት ቫሪያብሎች አሉ። እነሱ ናቸው ስኮፖቹ። ሌላው ታይም ስኮፕ ስንት ጊዜ ይፈጃል? እንግዲህ 6 ወር 1 አመት የሚለውን ነገር በግልጽ ማስቀመጥ አለብን። ለምሳሌ ቲዎሬቲካሊ ስናየው ቢሄቪየራል፣ ኮንሱመር ቲዎሪ፣ ሞቲቬሽናል ቲዎሪ፣ ቴክኖሎጂ ቲዎሪ የሚሉትን እንጠቀማለሁ ይላል ማለት ነው። ጂኦግራፊካሊ ያው ባህር ዳር፣ አምሃራ፣ ኢትዮጵያ እንግዲህ በአረፍተ መንገድ መልኩ ማስቀመጥ አለብን። ምን አይነት ሜቶዶሎጂካል ትጠቀማለህ ሲል ኳንቲቴቲቭ ሜቶዶሎጂ ነው የምጠቀመው። ኳሊቴቲቭ ወይም ደግሞ ሚክስድ አይደለም። ምን ብቻ ነው? ኳንቲቴቲቭ ነው። ዲዛይን ሪሰርች፣ ዲስክሪፕቲቭ ኤንድ ኤክስፕላናቶሪ ሪሰርች ዲዛይን፣ ፖዚቲቪዝም ፓራዳይም እጠቀማለሁ። ፐርፐዚቭ፣ ክላስተር ኤንድ ኮንቬኒየንስ ሳምፕሊንግ እጠቀማለሁ። እነዚህ በሙሉ ሜቶዶሎጂካል ስኮፖች ናቸው። ዴሊሚቴሽን ናቸው። ከነዚህ ውጭ ሌላ ቴክኒኮችን ሜቶዶሎጂዎችን አንጠቀምም። ከባህር ዳር ውጭ ያሉ ሰዎችን ታርጌት አላደርግም። ከነዚህ ውጭ ያሉ ቲዎሪዎችን አልጠቀምም። የምጠቀመው እነዚህን ብቻ ነው። ታርጌት የማደርገው ባህር ዳር ላይ ብቻ ነው። ሜቶዶሎጂዎችም እነዚህ ብቻ ናቸው። ከዚህ ውጭ ያሉትን ሜቶዶሎጂዎች፣ ሳምፕሊንግ ቴክኒኮች፣ ሪሰርች ዲዛይኖች፣ ሪሰርች አፕሮች አልጠቀምም ማለት ነው። እነዚህ ነው የምጠቀመው። ስኮፕ ኦር ዴሊሚቴሽን ይባላል። በኤግዛምፕል በዚህ መንገድ ማስቀመጥ እንችላለን ማለት ነው። ሌላው ኦርጋናይዜሽን ኦፍ ዘ ስተዲያችን እንዴት ነው ኦርጋናይዝድ የሚሆነው? እዚህ ጋር ደግሞ እንዴት ነው ስትራክቸር የሪሰርቻችን ነው። ቻፕተር 1 ይሄ ያለው ቻፕተር 2 እዚህ ጋር ልክ እንዳልነው how the proposal or the thesis is structured። ፕሮፖዛልም ከሆነ ፕሮፖዛል፣ ቴሲስም ወይም ደግሞ ሲኒየር ኢሴም ከሆነ እሱ እንዴት ነው ስትራክቸሩ የሚለውን ነገር ምሳሌ ቻፕተር 1 ኢንክሉድ ባክግራውንድ ፕሮብሌም ምናምን ኤንድ ቻፕተር 2 ኢንክሉድ ሊትሬቸር ኮንሴፕቹዋል ፍሬም፣ ቻፕተር 3 ኢንክሉድ ሜቶዶሎጂ ምናምን። ፕሮፖዛል ከሆነ ደግሞ ቻፕተር እዚህ ጋር እንጨርሳለን። ከዛ ስኬጁል ታይም ኤንድ በጀት ስኬጁል አለ። ከዛ ሪፈረንስ እንላለን። ፋይንዲንግ ወይም ደግሞ ቴሲስ ከሆነ ደግሞ ቻፕተር 5 ፋይንዲንግ ኤንድ ኢንተርፕሪቴሽን ኦር ዲስከሽን አለ። ቻፕተር 5 ኮንክሉዥን ሪኮሜንዴሽን ኤንድ ፖሊሲ ኢምፕሊኬሽን አለ ብለን ማስቀመጥ እንችላለን። እዚህ ጋር ስንጽፍ ኮንሲስተንስ የሆነ ፓራግራፍ መጠቀም አለብን። ዱ ኖት ዩዝ ኢንዶኖቴሽን ስፔስ ዳብል ስፔስ ምናምን መጠቀም የለብንም። ኤንድ ሲንግል ሴንቴንስ ወይም ፓራግራፍ መጠቀም አንድ ፓራግራፍ ላይ አንድ ሲንግል ሴንቴንስ ማስቀመጥ የለብንም ማለት ነው። ሲንግል ሰንተንስ ነጠላ አረፍተ ነገር አያስፈልግም። ፓራግራፍ ላይ መቀመጥ የለበትም ሪሰርች ላይ ወይም ፕሮፖዛላችን ላይ። ሌላኛው ቻፕተር 2 ሊትሬቸር ሪቪው ነው። እዚህ ጋር እንግዲህ ዲግሪ ተማሪዎች ስንሆን ማስተርስ ወይም ፒኤችዲ ስንሆን የተለያየ ነው እንትኑ ማለት ነው ኤክስተንቱ። ስለዚህ በግልጽ ለመናገር ሞክራለሁ። እዚህ ጋር ቻፕተር 2 ሊትሬቸር ሪቪው ስናደርግ እንግዲህ ከዚህ በፊት ያሉ ሪሰርቾችን፣ ቲዎሪዎችን ስለምንሰራው ቶፒክ ወይም ደግሞ ታይትል የተሰሩ ነገሮችን በሙሉ እንደገና አገላብጠን አይተናል። ያን ሊትሬቸር ሪቪው ይባላል። እኛ ሪቪው እናደርጋለን። ያንን ያየነውን ነገር በሙሉ በገባን በራሳችን አገላለጽ ሶርስ እየጠቀስን ሳይት እያደረግን እናስቀምጣለን። ዲስከስ እናደርጋለን፣ ሳፖርት እናደርጋለን፣ ዲክላይን እናደርጋለን፣ የምንደግፈውን እንደግፋለን፣ የምንተቸውን እንተቻለን እንደማለት ነው። እዚህ ጋር መጀመሪያ ላይ እንግዲህ ኢንትሮዳክሽን እንልና ብሪፍሊ ስለ ቻፕተሩ ዚስ ቻፕተር ኮንቴንስ ዘ ቲዎሬቲካል ኢምፔሪካል ኤንድ ኮንሴፕቹዋል ፍሬምወርክ ብለን ባጭሩ መግለጽ እንችላለን። ኤንድ እዚህ ጋር እንግዲህ ሊትሬቸር ሪቪው ላይ የመጀመሪያው ኤሌመንት ቲዎሬቲካል ሪቪው ነው። ቲዎሬቲካል ሪቪው ማለት እንግዲህ ከምንሰራው ቶፒክ ጋር ተያያዥነት ያላቸው ቲዎሪዎችን ዲስከስ ማድረግ ነው። ለምሳሌ ኮንሱመር ቢሄቪየር ሊሆን ይችላል፣ ሞቲቬሽናል ቲዎሪ ሊሆን ይችላል፣ ስለ ብራንድ ቲዎሪ፣ ስለ ፕሮዳክት ቲዎሪ ሊሆን ይችላል፣ ስለ ቴክኖሎጂ አዳፕቴሽን ቲዎሪ ሊሆን ይችላል። እነዚህ ቲዎሪዎች ደግሞ እንዴት ነው የእኛን ጥናት የሚደግፉት ሳፖርት የሚያደርጉት የሚለውን አያይዘን መግለጽ ይጠበቅብናል። ይሄ ምን ይባላል? ቲዎሬቲካል ሪቪው። የተለያዩ መጽሐፎች ላይ የተጻፉ ምኖች አሉ፣ ቲዎሪዎች አሉ፣ መላምቶች አሉ፣ ሀሳቦች አሉ። እነዚህ ሀሳቦች ከኛ ጥናት ጋር ግን ምን አላቸው? ግንኙነት አላቸው። ስለዚህ እነሱን የሚመቸንን የኛን ጥናት ሳፖርት የሚያደርግልንን ቲዎሪ አንስተን ዲስከስ እናደርጋለን። ኤግዛምፕል ቲዎሬቲካል ሪቪው ኤግዛምፕል ነው። የምንሰራው እንግዲህ ስለ ሶሻል ሚዲያ ማርኬቲንግ አክቲቪቲ ምናምን ነው።
ስለ ብራንድ አዌርነስ ነው። ስለዚህ ስለ ሶሻል ሚዲያ ማርኬቲንግ የሚያወራ ምን ያስፈልገናል? ቲዎሪ ያስፈልገናል። የመጀመሪያው ቲዎሪ ማርኬቲንግ ቲዎሪ ይባላል ማለት ነው። ማርኬቲንግ ቲዎሪ ይባላል። ማርኬቲንግ ቲዎሪ እንግዲህ ስለ ኮሚኒኬሽን ቫሉዌብል ኢንፎርሜሽን አክሴፕት ከማድረግ አንጻር ዲፈረንት ሚዲያ ኢንክሉዲንግ ሶሻል ሚዲያን ያካትታል። እንግዲህ ማርኬቲንግ ቲዎሪ ሶሻል ሚዲያን ምን ያካትታል። ስለዚህ ስለ ሶሻል ሚዲያ ማርኬቲንጋችንን ሳፖርት ያደርግልናል ማለት ነው እያለ ይሄን ነገር ያለው ማለት ነው። እዚህ ጋር ሳይት እናደርጋለን። ይሄ ሰውዬ ነው በ2018 የጻፈው። ሶሻል ሚዲያ ሶሻል ማርኬቲንግ ቲዎሪ ምናምን እያን እንግዲህ ዲስከስ እናደርጋለን። ከዛ ይሄን ነገር ያለው ማለት ነው እነዚህ ሁለት ሰዎች ናቸው በ1981 ይሄን ነገር በሙሉ እናደርጋለን። ፎክስ ኤንድ ኮትለር ናቸው ይሄን ነገር ያሉት። ደግሞ ሶሻል ሚዲያ ማርኬቲንግ ሄሊ ምናምን እያን ዲስከስ እናደርጋለን ማለት ነው። ሌላስ ዩዝስ ኤንድ ግራቲፊኬሽን ቲዎሪ የሚባላል። ስለዚህም የተባለውን ነገር እንጽፋለን፣ ሳይት እናደርጋለን። ሌላው ሶሻል ኔትወርክ ቲዎሪ የሚባል አለ። እሱንም አንስተን እዚህ ጋር ዲስከስ ሶስት ቲዎሪዎችን ስለ ሶሻል ሚዲያ ማርኬቲንግ ቲዎሪ አስቀምጣለሁ ማለት ነው። ከዛስ ሶሻል ሚዲያ ማርኬቲንግ አክቲቪቲስ ምን ይላል? እዚህ ጋር ደግሞ እዚህ ጋር ምን እንላለን? እዚህ የተለያዩ ሰዎችን ሳይት እያደረግን ስለ ሶሻል ሚዲያ ማርኬቲንግ ዴፊኒሽን፣ ስለ ሶሻል ሚዲያ ማርኬቲንግ የተባሉ ነገሮችን በሙሉ ሳይት እያደረግን ያሉትን ሰዎች እያነሳን ዲስከስ እናደርጋለን። ይኸው እዚህ ጋር ማለት ነው በ2022 እዚህ ጋር የሆነ ሰው ስለ ሶሻል ሚዲያ ማርኬቲንግ አክቲቪቲ እንደዚህ ብሏል ማለት ነው። ከዛ ሶሻል ሚዲያ ማርኬቲንግ ዳይሜንሽን ለምሳሌ ብራንድ ኤክስፖዠር፣ ስለ ብራንድ ኤክስፖዠር ምን ተብሏል የተባሉትን ነገሮች በሙሉ ማለት ማን ያለው የሚለውን ነገር ልክ ደግሞ እንደዚህ ሳይት ማድረግ፣ ስለ ብራንድ ኢንጌጅመንት የተባለውን ነገር መጻፍ፣ ማን ያለው ሳይት ማድረግ፣ ስለ ኤሌክትሮኒክ ወርድ ኦፍ ማውዝ ኮሚኒኬሽን ለእያንዳንዳቸው ርዕስ ሰብ ታይትል እያደረግን በዚህ ውስጥ ምን ማድረግ ነው መግለጽ ስለነሱ። ከዛ ከዚህ ከተባለው አንጻር ደግሞ ተነስተነ ሃይፖቴሲሳችንን ወይም ደግሞ ሪሰርች ኩዌስችናችንን ዴቨሎፕ ማድረግ እዛው ላይ መግለጽ ይጠበቅብናል ማለት ነው። በዚህ መንገድ ቲዎሪያችንን ቲዎሬቲካል ሪቪው መስራት እንችላለን። ሌላኛው ኢምፔሪካል ሪቪው ነው። አሁን እዚህ ጋር ቲዎሬቲካል ሪቪው የምንለው እንግዲህ ስለምንሰራው ሪሰርች የተሰሩ የተለያዩ ቲዎሪዎች አሉ ነው። ስለነሱ ነው ዲስከስ ያደረግነው። ኢምፔሪካል ሪቪው ማለት ደግሞ ከምንሰራው ታይትል ጋራ ተያያዥነት ያላቸው ተመሳሳይነት ያላቸው እንደ ኢንፑት የሚያገለግሉን ከዚህ በፊት የተሰሩ ሪሰርቾች ምን ይባላሉ? ኢምፔሪካል ሪቪው። ሪቪው ፓስት ስተዲስ ሪሌቫንት ቱ ዩር ቫሪያብልስ፣ ስለኛ ቫሪያብል፣ ስለኛ ስተዲ፣ ስለምንጠቀማቸው ቫሪያብሎች ከዚህ በፊት የተሰሩ ጥናቶች አሉ። እነሱን ሪቪው ማድረግ ነው። ኦርጋናይዝ ማድረግ ነው። ስፔሲፊክ ኦብጀክቲቭ ኦር ከቫሪያብላችን አንፃር ኦርጋናይዝድ ማድረግ ከ3 እስከ 5 ሪፈረንስ ፐር ሜጀር ሴክሽን መጠቀም አለብን። ኤንድ ኢቫሉዌት ማድረግ አለብን። ከዚህ በፊት የተሰሩ ሪሰርቾችን ሰመራይዝ ማድረግ ሳይሆን ኢቫሉዌት ማድረግ መቻል፣ መገምገም፣ መመዘን አለብን። መስማማታችንን መግለጽ፣ አልተስማማን ከሆነ አልተስማማንም ማለት፣ ሊሚቴሽን ወይም ደግሞ ክፍተት ወይም ደግሞ ድክመት ካለበት ያንን ነገር ሜንሽን ማድረግ መግለጽ ይጠበቅብናል። ከዛ ጋፖችም ካሉ ጋፖችን ማሳወቅ ይጠበቅብናል። የሜቶዶሎጂ ጋፕ፣ የፋይንዲንግ ጋፕ፣ የኮንቴክስት ወይም ደግሞ የቲዎሪ ጋፕም ካለ ከ2 እስከ 3 ፔጅ በእያንዳንዱ ቫሪያብል መጻፍ ይጠበቅብናል። ኤንድ ሳይቴሽን ስታይል ለምሳሌ ኤፒኤ ሳይቴሽን ስታይል እንጠቀም እንችላለን ነው። እነዚህ ነገሮች በሙሉ ኢምፔሪካል ሪቪው ማለት ይሄ ነው። ኤግዛምፕል ሪቪው ለምሳሌ ስለ ሶሻል ሚዲያ ማርኬቲንግ አክቲቪቲ ነው እኛ የምንሰራው። ነገር ግን ከዚህ በፊት ደግሞ ዘ ኢንፍሉዌንስ ኦፍ ሶሻል ሚዲያ እዚህ ጋር ዘ ኢንፍሉዌንስ ኦፍ ሶሻል ሚዲያ ማርኬቲንግ አክቲቪቲ ኦን ብራንድ አዌርነስ፣ ብራንድ ኢሜጅ ኤንድ ሎያሊቲ ይላል። እኛ የምንሰራው አሁን ስለ ሶሻል ሚዲያ ማርኬቲንግ አክቲቪቲ፣ ስለ ብራንድ፣ ስለ ሎያሊቲ ነው። ስለ እነዚህ ቫሪያብሎች ያወራል ማለት ነው ይሄ ጥናት። ይሄ ለኛ አንድ ኢምፔሪካል ስተዲ ነው። እዚህ ጋር እከሌ እዚህ ጋር የውጭ ስም ስለሆኑ እነዚህ ሰዎች እነዚህ ወደ 3 የሚደርሱ ሰዎች በጋራ ሆነው በ2022 በሶሻል ሚዲያ ማርኬቲንግ አክቲቪቲ በብራንድ ኢሜጅ ኤንድ በሎያሊቲ ዙሪያ ሰርተዋል። ይሄ ነገር ለኔ ጥናት ምንድነው እንዳንድ ኢምፔሪካል ሪቪው ሰራዋለሁ። ሌሎችም የተሰሩ ጥናቶችም ካሉ እዚህ ጋር መጻፍ ነው እንግዲህ ወደታይ የጻፈውን ሳይት እያደረግን ማለት ነው። በዚህ መንገድ ኢምፔሪካል ሪቪው እናደርጋለን። ከዛ ሰማራይዝ ማድረግ መቻል። ይሄ ነገር ዲግሪ ላይ ላያስፈልግ ይችላል። ኢምፔሪካል ሪቪው ዲግሪ ላይ አያስፈልግም። ዝም ብሎ ሊትሬቸር ሪቪው ብሎ ነው የሚጻፈው። ሊትሬቸር ሪቪው ተብሎ ቲዎሬቲካሊው ኢምፔሪካሉን ባጭሩ ጭምቅ ተደርጎ ነው የሚጻፈው ማለት ነው። መጀመሪያ ቲዎሬቲካሉን ከዛ ኢምፔሪካሉን
የተወሰነው መጻፍ ይጠበቅብናል ማለት ነው። ከዛ ቴሲስ ላይ ከሆነ ሰመራይዝ ልናደርግ እንችላለን። ዲስከስ ያደርግናቸው ሪሰርቾች አሉ። እነሱን የጸሐፊውን ስም፣ ዓመተ ምህረቱን፣ ከዛ ፋይናሊ ፋይንዲንጉን፣ ከዛ የተጠቀመው ሜቶዶሎጂ ኤንድ ጋፕም ካለ ጋፑን በቴብል መንገድ ሰመራይዝ አድርገን ማስቀመጥ እንችላለን። እንግዲህ በዚህ መንገድ ነው። ሌላኛው ኮንሴፕቹዋል ፍሬምወርክ ነው። እዚህ ጋር ኮንሴፕቹዋል ፍሬምወርክ ሌላኛው ሶስተኛው የሊትሬቸር ሪቪው ኤሌመንት ነው። ኮንሴፕቹዋል ፍሬምወርክ ምንድነው ሲባል እንግዲህ የዲፔንደንት የኢንዲፔንደንት ቫሪያብሎችን ሪሌሽንሺፕ የሚያሳይ ነው። በቫሪያብሎች መካከል ምን አይነት ሪሌሽንሺፕ አለ የሚለውን የሚያሳየን ነው። ለምሳሌ እዚህ ጋር ዲፔንደንት ቫሪያብሎቹ ብራንድ ኤክስፖዠር፣ ብራንድ ኢንጌጅመንት ኤንድ ወርድ ኦፍ ማውዝ ኮሚኒኬሽን ነው። ኤንድ ኢንዲፔንደንት ቫሪያብል ደግሞ ሎያሊቲ ነው። ኤንድ ለማስተርሶች ነው ይሄ ሚዲዬቲንግ ቫሪያብል አለ ብራንድ አዌርነስ የሚል ማለት ነው። የእነዚህን ሪሌሽንሺፕ እንግዲህ ያሳየን። ብራንድ ኤክስፖዠር በብራንድ አዌርነስ በኩል አድርጎ ሎያሊቲ ጋር ሲሄድ፣ ይሄኛውም በዚህ በኩል አድርጎ ሎያሊቲ ጋር ሲሄድ፣ ብራንድ ኢንጌጅመንት ኤሌክትሮኒክስ ወርድ ኦፍ ማውዝ በብራንድ አድርጎ ሎያሊቲ ጋር ሲሄድ፣ ኤንድ ቀጥታ ሲሄዱ ደግሞ ያላቸው ሪሌሽንሺፕ እንዴት ነው የሚለውን ነገር ሪሰርቹ ይሄ ነው ባጭሩ ማለት ነው። ባጭሩ ሪሰርቹ ይሄ ነው። ዲግሪ ጋር ስንመጣ ለምሳሌ አንድ የዲግሪ ተማሪ እንደዚህ አድርጎ ሊሰራ ይችላል። ኮንሴፕቹዋል ፍሬምወርኩ እንደዚህ ሊሆን ይችላል። ኤግዛምፕል ቱ እዚህ ጋር ኢንዲፔንደንት ቫሪያብሎች አሉ። እዚህ ጋር ደግሞ ዲፔንደንት ቫሪያብል አለ። የኢንዲፔንደንት ቫሪያብሉን ኤክስፕረስ የሚያደርጉት እነዚህ ኢንዲፔንደንት ቫሪያብል ይባላሉ። ይሄን ነገር ሎያሊቲ የሚገልጹት ናቸው እነዚህ ኢንዲፔንደንት የምንላቸው። ብራንድ ኤክስፖዠር፣ ኢንጌጅመንት ኤንድ ኤሌክትሮኒክስ ወርድ ኦፍ ማውዝ ኮሚኒኬሽን የምንላቸው ናቸው። ይሄ ምን ይባላል? ኮንሴፕቹዋል ፍሬምወርክ። እዚህ ጋር ሶርሳችንን ማስቀመጥ አለብን። ሶርሳችንን ለምሳሌ አበበ ከሆነ ይህን ነገር ዴቨሎፕ ያደረገው ከዚህ በፊት አበበ ዓመተ ምህረቱ ከአበበ ነው ይሄን ነገር ያገኘሁት ማለት ነው። አበበ እንደዚህ ስንል ሞር ሳይት ስናደርግ ሞር ታማኝነት እናገኛለን። 2017 ላይ ነው አበበ የሚባል ሰው ይሄን ነገር የጻፈው ብለን ሶርሱን ማስቀመጥ እዚህ ጋር ሶርስ ብለን እንደዚህ አድርገን ሳይት ማድረግ እንችላለን። ያው እንግዲህ ቦርድ ላይ ዲጂታል ቦርድ ስለሆነ ነው ለመጻፍ የማይመቸው። ሶርስ ብለን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ሌላኛውና ዋናው ነገር ደግሞ ቻፕተር 3 ሪሰርች ሜቶዶሎጂ ጋር ሪሰርች ሜቶዶሎጂ ጋር ስንመጣ እንግዲህ እዚህ ጋር ቻፕተር 3 ሪሰርች ሜቶዶሎጂ እንግዲህ ሪሰርቹን እንዴት ነው የምንሰራው የሚለው ላይ ሃው ፕሮፖዛልም ከሆነ በፊውቸር ቴንስ ኤንድ በፕሬዘንት ቴንስ፣ ሪሰርችም ከሆነ በፓስት ቴንስ መግለጽ ይጠበቅብናል። እዚህ ጋር ኢንትሮዳክሽን እና ባጭሩ ስለ ቻፕተሩ መጻፍ። ኢን ዲስ ቻፕተር we will discuss about research approach, research design, sampling, population ምናምን ብለን በግልጽ ኢንትሮዳክሽን ጽፋለን። ከዛ ሪሰርች አፕሮች እዚህ ጋር አንድ ሪሰርች አፕሮች መረጥ ለምን መረጥ የሚለውን ነገር ጀስቲፋይ ማድረግ ነው። ቹዝ ኤንድ ጀስቲፋይ ይላል። መምረጥና ያንን ነገር ደግሞ ምክንያታችንን መግለጽ። ለምሳሌ ኳንቲታቲቭ ሊሆን ይችላል ሪሰርች አፕሮቻችን፣ ኳሊታቲቭ ሊሆን ይችላል ኤንድ ሚክስድ ሊሆን ይችላል። እዚህ ጋር እንዴት ነው የምንጽፈው? ለምሳሌ ኳንቲታቲቭን ከመረጥ ኳንቲታቲቭ ሪሰርች ኢዝ እንላለን። ሪሰርች አፕሮች እንልና ሪሰርች አፕሮች ማለት እንደዚህ ነው ካልን በኋላ ኳንቲታቲቭ አፕሮች ኤንድ ዜር አር ዲፈረንት ታይፕስ ኦፍ ሪሰርች አፕሮች። ለምሳሌ ኳሊቴቲቭ፣ ኳንቲቴቲቭ ኤንድ ሚክስድ። ኳንቲቴቲቭ ማለት እንደዚህ ነው፣ ኳሊቴቲቭ ማለት እንደዚህ ነው፣ ሚክስድ ማለት እንደዚህ ነው። ነገር ግን ኳንቲቴቲቭ እንደዚህ ነገር አለ። በዚህ ሪሰርች ኳንቲቴቲቭን እጠቀማለሁ ምክንያቱም እንደዚህ ስለሆነ ብለን ጀስቲፋይ ማድረግ። ተጠቅመን ከሆነ ደግሞ በዚህ ሪሰርች ኳንቲቴቲቭ ሪሰርች አፕሮችን ተጠቅመናል ምክንያቱም እንደዚህ ስለሆነ። ዳትስ ቴሲስ ኤግዛምፕል ሪሰርች አፕሮች ጋማ ሪሰርች አፕሮች ማለት እንደዚህ ነው፣ ፕላን ነው፣ ፕሮሲጀር ነው ምናምን። ይሄን ያለው ማን ነው? ክሩስዌል በ2013 ኤንድ አኮርዲንግ ቱ ደግሞ እዚህ ጋር ያሉ ሰዎች በ2003 ደግሞ ኳሊቴቲቭ ሪሰርች ማለት እንደዚህ ነው አሉ። ኦን ዘ አዘር ሃንድ ኳንቲቴቲቭ ሪሰርች እንደዚህ ነው። ማን ይሄን ያለው? ይሄ ሰውዬ። እንደዚህ ነው እያልን እንገልጽና ምን እንላለን? ከዛ ሪሰርች እንደዚህ ነው ካልን በኋላ ዜርፎር እንላለን። ሪሰርቸር ዊል ኢምፕሎይ እዚህ ጋር ፕሮፖዛል ከሆነ ዊል እንላለን፣ ዊል ኢምፕሎይ። ሪሰርች ከሆነ ደግሞ ሪሰርቸር ኢምፕሎይድ እንላለን። ኳንቲቴቲቭ ሪሰርች አፕሮች ኢን ኦርደር ቱ ኢንቨስቲጌት እንደዚህና እንደዚህ ስለሆነ ብለን
መግለጽ። ይሄ ነው እንግዲህ እንግዲህ ፕሮፖዛል መሆኑና ሪሰርች መሆኑን የሚለየው በዚች ነገር ነው። አያችሁ በምንጠቀመው ቴንስ ዊል ኢምፕሎይ ከሆነ ሪሰርቸር ዊል ኢምፕሎይ ይህን ጥናት የሚያካሄደው ሰው ኳንቲቲቭ ሪሰርች አፕሮችን ይጠቀማል እያለ ነው አይደለ? ዊል ኢምፕሎይ እያለ ነው። ነገር ግን ዘ ሪሰርቸር ኢምፕሎይድ ካለ ምንድነው ተጠቅሟል። ሪሰርቸሩ ኳንቲቲቭ ሪሰርች አፕሮችን ተጠቅሟል። ዳትስ ፓስት ነው ማለት ነው። እሱ ጋር ከሆነ ፋይናል ሪሰርች ቴሲስ ነው። ዊል ኢምፕሎይ የሚል ከሆነ ደግሞ ፕሮፖዛል ነው እንላለን ማለት ነው። ሌላኛው ሪሰርች ዲዛይን ነው። እዚህ ጋር ደግሞ እንዴት ነው ሪሰርች ዲዛይናችንን የምንገልጸው? አሁንም ካሉት ሪሰርች ዲዛይኖች ለምሳሌ ኤክስፕሎራቶሪ፣ ዲስክሪፕቲቭ፣ ኮዛል ኦር ኤክስፕላናቶሪ ኤንድ ኤክስፐሪመንታል አሉ። አንዱን እንመርጣለን ወይ ሁለቱን እንመርጣለን። ከዛ ጀስቲፋይ ማድረግ ፖዚቲቭ ሳይዳቸውን፣ ኔጌቲቭ ሳይዳቸውን፣ አድቫንቴጃቸውን፣ ዲስአድቫንቴጃቸውን እንገልጻለን። ከዚህ አንጻር መርጠናል እንላለን። ኤግዛምፕል ለምሳሌ ሪሰርች ዲዛይን ኤግዛምፕል እንዴት ነው የሚጻፈው ስንል ሪሰርች ዲዛይን ሲባል ሪሰርች ዲዛይን ፕላን ነው ምናምን አለ። ይሄን ያለው ማን ነው? እዚህ ጋር ሰውዬ ነው እንግዲህ በ1985 የተለያዩ ሪሰርች ዲዛይኖች አሉ። ዲስክሪፕቲቭ ሪሰርች ዲዛይን አለ። ዲስክሪፕቲቭ ማለት እንደዚህ ነው። ማን ይሄን ያለው? እዚህን ሰውዬ በ2004 አኮርዲንግ ቱ ከሊ የሚባል ሰውዬ ደግሞ በ2004 ምን አለ? ዲስክሪፕቲቭ ሪሰርች ዲዛይን ማለት እንደዚህ ነው። ኤክስፕላናቶሪ ሪሰርች ዲዛይን ማለት ደግሞ እንደዚህ ነው። ማን ያለው ይሄን? ክሪስ ዊል በ2007 ጎል ኦፍ ሪሰርች ኤክስፕላናቶሪ ሪሰርች ዲዛይን ማለት ይሄ ነው። ይሄን ያለው ማለት ነው ማን ነው? ይሄን ያለው ማን ነው ደግሞ እዚህ ጋር እነዚህ ሰዎች ናቸው ያን መግለጽ አይደለ? ከዛ ኤክስፕላናቶሪ ሪሰርች ማለት እንደዚህ ነው። ዜርፎር እንላለን እንግዲህ ኢን ዲስ ስታዲ ይላል ቦዝ ዲስክሪፕቲቭ ኤንድ ኤክስፕላናቶሪ ሪሰርች ዲዛይን ዊል ቢ ዩዝድ። ፕሮፖዛል ከሆነ ዊል ቢ ዩዝድ ፕሮፖዛል ከሆነ። ሪሰርች ከሆነ ደግሞ ዲስክሪፕቲቭ ኤንድ ኤክስፕላናቶሪ ሪሰርች ዲዛይን ዌር ዩዝድ ብለን ምን ማድረግ እንችላለን? መግለጽ እንችላለን ማለት ነው። መግለጽ እንችላለን። በዚህ መንገድ አንድ ፕሮፖዛል አንድ ሪሰርች ሲሆን ባጭሩ መግለጽ እንችላለን ማለት ነው። ይሄ ነው እንግዲህ አንድን ሪሰርች አንድን ፕሮፖዛል ደግሞ ፕሮፖዛል የሚያስብለው ማለት ነው። ይሄ ነገር ነው። ዊል ቢ ኤንድ ዌር የሚለው ነገር ነው እንግዲህ ሪሰርች ፕሮፖዛል ነው ወይም ደግሞ ሪሰርች ዲዛይን ነው የሚያስብለው ማለት ነው። ሌላኛው ሪሰርች ፊሎዞፊ ነው። እዚህ ጋር ዲግሪዎችን አይመለከትም። ሞር ወይ ቴሲስ ላይ ነው ወይ ደግሞ ፒኤችዲ ላይ ነው ማለት ነው። ለዴዘርት ወይም ደግሞ ለቴሲስ ነው የሚሆነው። እዚህ ጋር ደግሞ እንዴት ነው ወርልድ ዋይድሊ ነገር ወርልድ ቪው ጋይዲንግ ኦፍ ዩር ስተዲ ፖዚቲቪዝም፣ ኢንተርፕሬቲዝም ወይም ፕራግማቲክ የሆነ ቪው ወይም ደግሞ ፊሎዞፊ ሊኖረው ይችላል። ሜቶዶሎጂያችን ሪያሊቲ ምንድን ነው? ሜትድ ኦፍ እውቀት ምንድን ነው? ሪያሊቲ ምንድን ነው? ሜትድስ ኦፍ ኮሌክቲንግ ኖሎጂ ምንድን ነው? የሚሉትን ነገሮች የምናየው ፓራዳይም ሪሰርች ፓራዳይም የሚለው ነገር ነው። እሱም እንዴት ነው የሚጻፈው? እዚህ ጋር ኤግዛምፕል ለማስተርሶች ነው። እንግዲህ ፓራዳይም ማለት እንደዚህ ነው። የተለያዩ ፓራዳይሞች ያሉ ፖዚቲቭ የሚባል እንደዚህ የሚባል ማን ይሄን ያለው እንግዲህ ሳይት እናደርጋለን። ከዛ እንግዲህ ያሉትን ሰዎችን ዲስከስ ያደረጉትን ሰዎችን ስለ ፖዚቲቪዝም ስለ ዲዳክቲቭ ሪሰርች አፕሮቾች ምናምን ዲስከስ ካደረግን በኋላ እዚህ ጋር ፕሮፖዛል እና ሪሰርች መሆኑን እንደዚህ ነው የምንለው። ዚስ ስተዲ ዊል ቢ ካልነ ፕሮፖዛል ነው። ዊል ቢ ኮንዳክትድ ካልነ ማለት ነው። ዚስ ስተዲ ዋዝ ኮንዳክትድ ካልነ ደግሞ ፓስት ቴንስ ስለሆነ ሪሰርች ይሆናል ማለት ነው። እዚህ ጋርም እንደዛው ዲዳክቲቭ ሪሰርች አፕሮች ዊል ቢ ካልነ ፕሮፖዛል ነው። ኦር ዲዳክቲቭ ሪሰርች አፕሮች ዋዝ አፕሮፕሪየት ፎር ዚስ ቴሲስ ካልነ ደግሞ ኦር ዚስ ሲኒየር ሴ ካልነ ደግሞ ሪሰርች ይሆናል። በዚህ መንገድ ቴንሱን መለየት እንችላለን። ልክ ባልነው መንገድ ስለ ርዕሱ ደግሞ በአጭሩ መወያየት እንችላለን ማለት ነው። ሌላኛው ኢምፔሪካል ሞዴል ነው። እዚህ ጋር አፕሊኬቢሊቲ የሚሆነው ሞዴሉ እንደ ሞዴሉ ለምሳሌ ሪግሬሽን ሞዴል ከሆነ እዚህ ጋር ዲፔንደንት ቫሪያብል አለ። ይሄ ዲፔንደንት ቫሪያብሉን እንዴት ነው ኤክስፕረስ የሚያደርጉት የሚለውን ነገር
እነዚህ ኢንዲፔንደንት ቫሪያብሎቹን እና ማትማቲካሊ በሆነ መንገድ እንገልጸዋለን። ኮንስታንት ነው። ሶ ቫሪያብል ዋን አለ፣ ይሄ አለ። ሶ ከመቶ እንዴት በስንት ኤክስፕረስ ያደርጉታል የሚለውን በዚህ መንገድ ኢምፒሪካል ኤክስፕረስ ማድረግ እንችላለን። ቫልዩ ያለች ማለት ነው። ሶ በዚህ መንገድ ኤክስፕረስ ይደረጋል ሞዴሉ ማለት ነው። በሶ ሞዴል ነው። ሌላ ኦፕሬሽናላይዜሽን ኤንድ ሜዠርመንት ኦፍ ቫሪያብል የምንጠቀማቸው ቫሪያብሎችን እንዴት ነው ሜዠር የምናደርገው፣ እንዴት ነው የምንተገብረው የሚለውን ነገር ለምሳሌ ብራንድ ኤክስፖዠር እንዴት ነው ሜዠር የምናደርገው፣ ሃው ኢት ኢዝ ሜዠርድ ኤንድ እንዴት ነው ኢንዲኬተሮች አሉት የሚለውን ነገር ነው። ሶ ብራንድ ኤክስፖዠር በውስጡ ሌሎች ኢተሞች ያስፈልጉታል። ሌሎች ኢተሞች ስለ ብራንድ ኤክስፖዠር የሚያወሩ ነው ኢተሞች። ለምሳሌ ጥያቄ ስናዘጋጅ የምንጠይቃቸው 3-4 ኢተሞች ያስፈልጉታል ማለት ነው። ሶ ከ5 ፖይንት የሚያዝ ሊከርት ስኬል ሜዠርመንት እንጠቀማለን። ሊከርት ነው ስኬሉ ሜዠርመንቱ ማለት ነው። ይሄኛውም ልክ እንደዛው 5 ወይ 6 4 ወይ 3 ሚኒመም ኢንዲኬተሮች ወይም ደግሞ በውስጡ ኤሌመንቶች ያስፈልጉታል። እሱ እንዴት እንደምናዘጋጅ በሌላ ቪዲዮ እሰራላችኋለሁ። ልክ እንደዚህ ማለት ነው። ሁሉ ቫሪያብሎች ኢተም ወይም ደግሞ ኤሌመንት አላቸው የሚለው ነገር በግልጽ መረዳት እና ኦፕሬሽናላይዜሽናቸውን ኤንድ ሜዠርመንታቸውን በግልጽ ማወቅ አለብን። እዚህ ጋር ሊከርት ነው ሜዠርመንታቸው። ያ ማለት ሊከርት ፖይንት አግሪ ማለት 1 ነው፣ ዲስአግሪ ማለት 2 ነው ምናምን እያልን የምንገልጸው ማለት ነው። ሶ በዛ መንገድ ማስቀመጥ እንችላለን። ሌላኛው ታርጌት ፖፑሌሽን ነው። ኤንድ ነው እዚህ ጋር ታርጌት ፖፑሌሽናችንን ሴሌክት የምናደርገው ነው። እዞ ኤክስፕሌን እናደርገው who makes up your population, why this population is relevant, size, character, provide sampling frame if needed ይላል። እዚህ ጋር ፖፑሌሽናችን ማለት ነው። ለምሳሌ የመረጥነው ታይትል ላይ ፖፑሌሽናችን አቢሲኒያ ባንክ ዩዘር ኢን ባህር ዳር ነው። ባህር ዳር ላይ ያሉ የአቢሲኒያ ባንክ ተጠቃሚዎች ሶሻል ሚዲያ ላይ ፓርቲሲፔት የሚያደርጉት ማለት ነው እነሱ ናቸው። እነሱ ፖፑሌሽናችን ናቸው። ለምን እነሱን መምረጥ ፈለግን? ያው ለጥናታችን አስፈላጊ ስለሆኑ። ሳይዛቸው ስንት ነው፣ ካራክተሪስቲክሳቸው ኤንድ ሳምፕል ፍሬም የሚባለው እንግዲህ የነዛ ፖፑሌሽኖች ሊስታቸው ካለን ዝርዝራቸው ካለን እሱ ሳምፕል ፍሬም ይባላል ማለት ነው። አጠቃላይ ሶስቱም ሌላ ኤግዛምፕል ለምሳሌ ታርጌት ፖፑሌሽን ኤግዛምፕል ታርጌት ፖፑሌሽን ማለት ከለሚባለው ሰውዬ እንግዲህ ታርጌት ፖፑሌሽን ዲፋይን ሲያደርገው እዚህ ጋር እዚህ ከሙሉ የሚባለው ሰውዬ በ2007 ታርጌት ፖፑሌሽን ማለት ዲፋይንድ አስ አን አይዴንቲፋይድ ቶታል ሴት ኤሌመንትስ ኦፍ ኢንተረስትስ ቢንግ ኢንቨስቲጌትድ ባይ ሪሰርቸር። ሪሰርቸሩ ጥናቱን ሲያካሄድ ጥናት ሊያካሄድበት የመረጣቸው የሰዎች ስብስብ እሱ ምን ይባላል? ፖፑሌሽን ይባላል። ዜርፎር ይላል ታርጌት ፖፑሌሽን ፎር ዲስ ስተዲ ወዝ ሪሰርች ከሆነ ወዝ ኦር ዚስ ስተዲ ዊል ቢ እና ከስተመርስ ኦፍ ባንክስ ኦፍ አቢሲኒያ ሁ ዩዝ ሶሻል ሚዲያ ኢን ዊች አር ሎኬትድ ኢን ባህር ዳር ውስጥ የሚኖሩ ሶሻል ሚዲያ የሚጠቀሙ ሰዎች ናቸው ወይም ደግሞ ይሆናሉ። ዊል ቢ ካልነ ፕሮፖዛል ይሆናል። ወዝ ካልነ ደግሞ ምን ይሆናል? ሪሰርች ይሆናል ማለት ነው። ዊል ቢ ካልነ ፕሮፖዛል ይሆናል። ሶ በዚህ መንገድ ፕሮፖዛል መሆኑን የሚያስታውቀው በዚህ በቴንሱ ነው ማለት። ሌላው ሳምፕሊንግ ዲዛይን ነው። እዚህ ጋር እንግዲህ የምንጠቀመው ሳምፕል ምንድነው? ሳምፕሊንግ ቴክኒካችን ፕሮባቢሊቲ ነን ፕሮባቢሊቲ ሊሆን ይችላል። ሳምፕል ሳይዙ ኤን ሪፕሬዘንታቲቭ ሳምፕል መውሰዳችንን ጀስቲፋይ ማድረግ ሪፕሬዘንት ሊያደርግ የሚችል ወካይ ሳምፕል መውሰዳችንን ጀስቲፋይ ማድረግ ይጠበቅብናል ማለት ነው። ሶ ራንደም ስትራቲፋይድ ምናምን የሚለውን ነገር እንዴት ነው የምንጽፈው? ኤግዛምፕል ሳምፕል ዲዛይን ኤግዛምፕል ነው። እዚህ ጋር ሳምፕል ዲዛይን ማለት ከላይ እዚህ ጋር ሁለት ሰዎች ዲፋይን ሲያደርጉት እንደዚህ ዘ ፕሮሰስ ኦፍ ምናምን ነው። በ2004 ደግሞ ይሄ ሰውዬ ጀነራል አፕሮች አለው ብሎ ጽፏል። በሶሻል ፕሮባቢሊቲ እና ነን ፕሮባቢሊቲ ያን እንግዲህ ዲፋይን እናደርግና መጨረሻ ላይ ቢኮዝ ኦፍ ዘ አባብ ሪዝን እንላለን። እንግዲህ ጀስቲፋይ ካደረግን በኋላ ስለ ሳምፕል ዲዛይን ስለ ፕሮባቢሊቲ ስለ ነን ፕሮባቢሊቲ በውስጡ ስላሏቸው ሌሎች የሳምፕሊንግ ኤሌመንቶች ወይም ደግሞ አይነቶች ከተወያየን በኋላ ፖዚቲቭ ኔጌቲቭ ሳይዳቸውን ከዘረዘርን በኋላ ቢኮዝ ኦፍ ዘ አባብ ሪዝን ዘ ሪሰርቸር ዊል ዩዝ እንላለን። ዊል ዩዝ ኦር ዊል ዩዝ ካልነ ሪሰርቸሩ ይጠቀማል ማለት ነው። ሪሰርቸሩ እንደዚህ ይጠቀማል ማለት ነው። ወይም ደግሞ
ሪሰርች ከሆነ ደግሞ ዘ ሪሰርቸር ኢምፕሎይድ ነው ተሰርቶ ካለቀ ማለት ነው። ሪሰርች ከሆነ ፕሮፖዛል ከሆነ ግን ዊል ዩዝ ነው የምንለው። ይችኛይቱን አንጠቀምም። ፕሮፖዛል ከሆነ ሪሰርች ከሆነ ነው ይሄን የምንጠቀመው። ይሄን ለሪሰርች አንጠቀምም። ነን ፕሮባቢሊቲ ሳምፕሊንግ ዲዛይን ፍሮም ነን ፕሮባቢሊቲ ዲዛይን ዘ ሪሰርቸር ዊል ኢምፕሎይ እንላለን። ዊል ዩዝ ፐርፐዚቭ ሪሰርች ከሆነ ደግሞ ሪሰርቸር ኢምፕሎይድ እያልን መግለጽ ማለት ነው። መግለጽ በዚህ መንገድ እንገልጻለን። ሌላው ሳምፕሊንግ ሳይዛችን እንዴት ነው? በ2004 የሰውዬ ሳምፕሊንግ ሳይዝ ማለት እንደዚህ ነው ብሎ ዲፋይን አድርጎታል አይደለ? ስታዲያችን ደግሞ አናውን ከሆነ ፖፑሌሽኑ በ2004 ይሄ ሰውዬ የተጠቀመው ፎርሙላ አለ። እሱም ፎርሙላ ተጠቅመን 385 ሳምፕል ሳይዝ ምን አደረግን? 385 ሰዎችን ታርጌት ሳምፕል ወስደን ሪሰርቻችንን እናካሂዳለን። ፎርሙላው ይሄ ነው። n = z² p ለሆል 1 - q እና n ስኩዌር አለ ማለት ነው። z ዲግሪ ኦፍ ኮንፊደንስ ነው። ፕሮባቢሊቲ ፖዚቲቭ ሪስፖንስ የሚሰጡን ሰዎች፣ ኔጌቲቭ ሪስፖንስ የሚሰጡን ሰዎች በፕሮባቢሊቲ ቶለራንስ ኦፍ ኤረር 95%፣ ሌቭል ኦፍ ኮንፊደንሳችን 95% ነው። እዚህ ጋር ዲግሪ ሌቭል ኦፍ ኮንፊደንሳችን እዚህ ጋር ኤረር አለ። እንደዚህ ብለን ምን እናደርጋለን? ሳምፕል ሳይዛችንን ዲተርማይን እናደርጋለን። እንዴት ለምን ይሄን ወሰዳችሁ ከተባል ሪፕሬዘንታቲቭ ናቸው። እንግዲህ ሳምፕል ኢነፍ የሚባለው n ግሬተር ዛን ኤንድ ኢኳል ቱ ስንት መሆን አለበት ይላል። ቲዎሬቲካሊ 30 ይለናል ማለት ነው። ናቹራል ሳይንሶች ላይ 30 ሳምፕል ሪፕሬዘንታቲቭ ነው ተብሎ ይታሰባል። ሞር ሶሻል ሳይንስ ላይ ግን ያው ብዙ ነው የምንወስደው። ይሄ ሳምፕል ከወሰድ ሪፕሬዘንታቲቭ ነው ማለት ነው ብለን ጀስቲፋይ እናደርጋለን። ሌላው ዴታ ሶርስ ኤንድ ኢንስትሩመንት ነው። ዴታችንን ከየት ልናገኝ እንችላለን? ኤንድ ኢንስትሩመንት ዳታችንንስ በምንድን ነው ኮሌክት የምናደርገው የሚለው ነገር መግለጽ። ዴታ ሶርስ ፕራይሜሪ ነው፣ ሰከንዳሪ ታይፕስ ኦፍ ዴታ ነው የምንጠቀመው ዴታችን የሚለው ነገር። ኢንስትሩመንት ኩዌስሽነሪ ኢንተርቪው ነው የምንጠቀመው፣ ኦብዘርቬሽን ነው የምንጠቀመው። ስትራክቸር ኦፍ ኢንስትሩመንት ለምሳሌ ኩዌስሽነሪ ከሆነ እንዴት ነው የተዘጋጀው? ኦብጀክቲቭ ነው ወይ? ሪሊያቢሊቲ ነው ወይ? ቫሊድ ነው ወይ የምንጠቀመው ኢንስትሩመንት የሚለው ነገር ጀስቲፋይ ማድረግ አለብን። እንዴት የሚለው ነገር እዚህ ጋር እንሄዳለን። ለምሳሌ ዳታ ሶርስ ዚስ ስተዲ ኢምፕሎይድ ካልነ ፕሮፖዛል አይደለም። ዚስ ስተዲ ዊል ኢምፕሎይ ቦዝ ፕራይመሪ ሰከንዳሪ ሶርስ ምናምን እያል ጀስቲፋይ እናደርጋለን። ሶርሳችንን እናስቀምጣለን። ሳይት ማለት ይሄ ማለት ነው እንግዲህ። ሌላው ዴታ ኮሌክሽን ፕሮሲጀር እንግዲህ ፒሎት ቴስት እናካሄዳለን። ፒሎት ቴስት ማለት እንግዲህ ለምሳሌ ዳታችንን የምንሰበስበው በኩዌስሽነሪ ከሆነ መጀመሪያ ዋናውን ዳታ ከመሰብሰባችን በፊት የተወሰነ ወረቅ ለምሳሌ ለ50 ሰው ወይ ለ100 ሰው ኩዌስሽነሪ እንበትንና ሲስተም ውስጥ አስገብተን ክሮምባች አልፋዋ ከ0.7 በላይ ከሆነ በቃ የፒሎት ቴስቱን አልፏል ማለት ነው ተብሎ ይታሰባል። ፒሎት ቴስት ማድረግ አለብን፣ ማረጋገጫ ተገቢነቱ ማለት ነው። ያን መጠይቅ የምንጠቀመው ዳታ ምንድነው የምንጠቀምበት ኢንፎርሜሽን ኮሌክት የምናደርግበት ኢንስትሩመንት ትክክለኛ ኢንስትሩመንት መሆኑን፣ ቫሊድ ኤንድ ሪላያቢሊቲ ቴስት እንዴት ነው ኢንስትሩመንቱን አድሚኒስተር የምናደርገው፣ ኢቲካሊቲውን ኤንድ ታይም ኢን ኦርደር ቱ ኮሌክት ዴታ የሚለው ነገር መግለጽ አለብን። ለምሳሌ እዚህ ጋር ኤግዛምፕል ዴታ ሜትድስ ኦፍ ዴታ ኮሌክሽን ነው። ዴታ ኮሌክሽን እንደዚህ ነው፣ ፕሮሰስ ነው። ከዛ ምን እናደርጋለን እዚህ ጋር ጋዘሪንግ ኤንድ ሜዠሪንግ ኢንፎርሜሽን ሪሌትድ ቱ ዘ ስተዲ ቫሪያብልስ አር ኦርጋናይዝድ ኤንድ ሲስተማቲካሊ ቱ ሄልፕ ሪሰርቸርስ ቱ አንሰር ኩዌስችንስ። ሪሰርች ኩዌስችኑን ለመመለስ በሚመች መልኩ በሲስተማቲክ በሆነና በተደራጀ መልኩ ሪሰርቾቹ መጠይቆቹ ተዘጋጁ። ሃይፖቴሲስ ቴስት ለማድረግ ምናምን መዘጋጀት አለባቸው ይላል ይሄ ሰውዬ። በ2004 ነው እንደዚህ ያለው። በዚህ መሰረት እንግዲህ ቱ ጋዘር ፕራይሜሪ ዳታዎችን ስትራክቸር ሊሆን ምን ተጠቅመናል? ኩዌስሽነሪ ዊል ቢ ካልነ ፕሮፖዛል ነው። ዌር ፕሪፔርድ ካልነ ደግሞ ቴሲስ ነው ወይም ደግሞ ሪሰርች ነው። በእንግሊዘኛና በአማርኛ አዘጋጅቻለሁ አለ እንግዲህ ይሄ ሰውዬ። ከዛ ሪሰርቾቹ ምን ተደረጉ? ዊል ቢ ካልነ ፕሮፖዛል ነው። እንግዲህ ወዝ ካልነ ደግሞ ምንድነው ብያቸዋለሁ? ሪሰርች ወይም ደግሞ ቴሲሱ ላይ ነው። ስለዚህ እሱን እንግዲህ ለዩት። the research question will be compromised to close ended ሆኖ ተዘጋጅተዋል።
ከዛ እነዚህ ምንድነው ለሰዎች ይሰራጫሉ። ዲስትሪቢዩት ቱ ካስተመርስ ባንክ ውስጥ ላሉ ሰዎች ዲስትሪቢዩት ይደረጋሉ። ፕሮፖዛል ከሆነ ደግሞ ተደርገዋል። ከዛ ዘ ኩዌስሽነሪ ዊል ቢ ካልን ደግሞ ሶስት ፓርቶች ይኖሩታል። ወይም ደግሞ እዚህ ጋር ወዝ 3 ፓርት ነበሩት። እንደዚህ ያን በግልጽ እንገጸው። በፊውቸር ቴንስ ፕሮፖዛል ከሆነ በፊውቸር ቴንስ፣ ቴሲስ ከሆነ በፓስት ቴንስ እንገልጻለን ማለት ነው። ከዛ ሶርሳችንን ሳይት እናደርጋለን። ለእያንዳንዱ ነገር ሶርስ እናስቀምጣለን። ለምሳሌ የምንጠቀማቸው ኩዌስሽነሪዎችን የወሰድነው ከሌላ ሪሰርች ከሆነ ያንን ሪሰርች መጥቀስ አለብን። የሪሰርቸሮቹ ስም እዚህ ጋር ለምሳሌ ተጠቅሰዋል ማለት ነው። ልክ እንደዚህ ሁሉ ሳይት ማድረግ አለብን። እንግዲህ በዚህ መንገድ ዴታ ኮሌክት አድርገናል። ለሰዎች ኩዌስሽነሪ ያዘጋጀን። ኩዌስሽነሪዎችን ደግሞ ከሌ ከምትባል ለምሳሌ ምስራቅ ከምትባል እዚህ ጋር ደግሞ እዚህ ጋር አሉ 3 ሰዎች በ2020 እዚህ ጋር አሉ 2 ሰዎች ከነሱ ወስጄ አዘጋጀውኝ 25 መጠይቆችን አዘጋጀው። ከዚህ ያዘጋጀሁትን መጠይቅ ወስጄ ባንክ ውስጥ ላሉ ደንበኞች ሰጠው ምናምን የሚለውን ነገር መግለጽ ማለት ነው። ከዛ ቫሊዲቲ ኤንድ ሪላያቢሊቲ ነው። እዚህ ጋር ኢንስትሩመንቱ ቫሊድ ነው ወይ፣ ሪላያብል ነው ወይ፣ አኩሬሲ ኤንድ ኮንሲስተንሲ ነው ወይ የሚለው ነገር መግለጽ ነው። ኤግዛምፕል ቫሊዲቲ ቴስት ነው ወይ የሚለው ነገር እንዴት ነው ቴስት የሚደረገው? ቫሊዴሽን ቴስት ማለት ሜዠርመንት፣ ለምሳሌ መጠይቃችን በትክክል ያንን ሊጠይቅ ማለት ማግኘት ያለብንን ሪዛልት ወይም ደግሞ መመለስ የፈለግነውን ስፔሲፊክ ኩዌስሽነሪዎችን ኤንድ ኦብጀክቲቫችንን ይመልስልናል ወይ በትክክል የሚለውን ነገር የሚያሳየን ነው። ስለዚህ እሱን ነገር ነው የሚያሳየን። ስለዚህ ለምሳሌ በስትራክቸራል ኩዌሽኒንግ ሞዴል ፋክተር ሎዶች ከ0.5 በላይ ከሆኑ ቫሊድ ነው ይባላል ማለት ነው። ይሄ እንግዲህ ሲስተም ውስጥ አስገብተን ነው። እንግዲህ ይሄ ራሱን የቻለ የሶፍትዌር ስኪል ያስፈልገናል። ስለዚህ እዚህ ጋር ፋክተር ሎዲንግ የሚባል ቫሪያብል አለ፣ ሜዠርመንት አለ። እሱ ከ0.5 በላይ ከሆነ ቫሊድ ነው ተብሎ ኮንሲደር ይደረጋል። ሪላያብል ነው የሚባለው ደግሞ እዚህ ጋር ክሮምባች አልፋው ከ0.7 በላይ ከሆነ ምንድነው ሪላያብል ነው ተብሎ ይታሰባል። ስለዚህ እነዚህን ነገሮችን እንገልጻለን ልክ ባልነው መንገድ። ሪላያቢሊቲ ማለት እንደዚህ ነው፣ ሪላያቢሊቲ እንደዚህ ነው የሚለውን ይሄ ሰውዬ እንደዚህ ብሎታል። ስለዚህ ሪላያቢሊቲ እንደዚህ ነው ጥሩ ነው ምናምን ካልነው በኋላ ሪላያቢሊቲ እንደዚህ ነው ካልነ የኛ ሪላያቢሊቲ ከ0.7 በላይ ከሆነ ሪላያብል ነው ተብሎ ይታሰባል። ስለዚህ እኛ መረጃችንን አስገባን። ከዚህ ያመጣነው 0 ለምሳሌ 0 ስንት ነው 8.5 ነው። ስለዚህ የኛ ኩዌስሽነሪ ያዘጋጀነው መጠይቅ ሪላያብል ነው ብለን እንናገራለን፣ እንገልጻለን ማለት። ሌላው ሜትድስ ኦፍ ዴታ አናላይሲስ ነው። እንዴት ነው ዴታችንን አናላይዝ የምናደርገው ፕሬዘንት የምናደርገው ነው። ሶ ኳንቲቴቲቭ አናላይሲስ አለ። ዴታችን ኳንቲቴቲቭ ከሆነ በፍሪኩዌንሲ፣ በሚን፣ በሞድ፣ በሚዲያን፣ በስታንዳርድ ዴቪዬሽን ኤንድ ኦልሶ ኢንፈረንሻል ስታቲስቲክስ በኮሪሌሽን፣ በሪግሬሽን ኤንድ በአኖቫ አናላይዝ እናደርግ ይሆናል። ሌላው ኳሊቴቲቭ ከሆነ ደግሞ ኮንተንት አናላይዝ፣ ኮዲንግ፣ ካታጎራይዚንግ፣ ኢንተርፕሬቲንግ ደምስ የሚሉት ነገሮችን የአናላይዚንግ ቴክኒኮች አሉ። ዴታችንን ፕሬዘንት የምናደርገው እንግዲህ በቴብል፣ በቻርት፣ በግራፍ ኤንድ ኦልሶ ሰመራይዝ በማድረግ ጀስቲፋይ ዋይ ዚስ ሜትድስ አር። ለምሳሌ ቴብል ተጠቅመናል ካለ ለምንድን ነው ቴብል መጠቀማችን ጥሩ የሆነው? ቻርት መጠቀማችን ለምንድን ነው? ከዛስ ለምሳሌ ኮሪሌሽን ተጠቀምን፣ ለምንድን ነው ኮሪሌሽን የተጠቀምን? ለምን ሪግሬሽን አልተጠቀምንም? ለምን አኖቫ አልተጠቀምንም? ምክንያታችንን መግለጽ አለብን ማለት ነው። ሶ እንደየ ሪሰርች ታይቶ ለምሳሌ ኳንቲቴቲቭ ከሆነ ኳሊቴቲቭ ከሆነ የምንጠቀመው ዴታ አናላይሲስ ቴክኒክ የተለያየ ነው። ለምሳሌ ኳሊቴቲቭ ከሆነ ኮንተንት አናላይሲስ እንጠቀማለን፣ ኮዲንግ፣ ኢንተርፕሬት ማድረግ። ኳንቲቴቲቭ ከሆነ ግን ዲስክሪቢቲቭ በፍሪኩዌንሲ፣ በሚን፣ በሞድ፣ በሚዲያን፣ ኢንፈረንሻል፣ ኮሪሌሽን፣ ሪግሬሽን፣ አኖቫ ምናምን ነገሮች ልንጠቀም እንችላለን። እንደ ሞዴሉ የተለያየ ሜትድ አለ። ለምሳሌ እዚህ ጋር ሜትድስ ኦፍ ዴታ አናላይሲስ አለ። እንዴት ነው ዴታችንን አናላይዝ ያደረግነው? ዘ ፕሮሰስ ኦፍ ዴታ አናላይሲስ ቢጋን አፍተር ዘ ኮሌክቲንግ ዴታ ዩዚንግ ኩዌስሽነሪ ተጠቅመን ዴታ ከሰበሰብን በኋላ እንግዲህ ዳታችንን አናላይዝ ማድረግ እንጀምራለን ይላል። ሶ ዘ ሪሰርቸር ኢምፕሎይድ ይላል እንግዲህ በሪሰርችን የሰራው ወይም እዚህ ጋር ዘ ሪሰርቸር ዊል ኢምፕሎይ ማለት እንችላለን። ሪሰርች ፕሮፖዛል ከሆነ ዘ ሪሰርቸር ዊል ኢምፕሎይ ቦዝ ዲስክሪቢቲቭ ኤንድ ኢንፈረንሻል አናላይሲስ ሜቶዶችን ይጠቀማል። ኩዌስሽነሪ ዊል ቢ ድራፍትድ ኤንድ ዲስትሪቢዩትድ ቱ ካስተመር። ፕሮፖዛል ከሆነ ዊል ቢ ኩዌስሽነሪ ዊል ቢ እንላለን ማለት ነው። ዊል ቢ
ድራፍትድ ኤንድ ዲስትሪቢዩት ከስተመር አቢሲኒያ ባንክ ዲስትሪቢዩት ይሆናል። ከዛ ምናምን ከዛ በኋላ ዳታው ኮድ ይደረጋል በኤስፒኤስኤስ ሶፍትዌር በመጠቀም አሞስን በመጠቀም አሁን ምን ይደረጋል አናላይሲስ ይሰራለታል። አሞስን መርጠናል ምክንያቱም እንደዚህ ዱቱስ ቀላል ስለሆነ ለመጠቀም እንደገና ደግሞ ሮቦስት አልጎሪዝም ስላለው እያልን ምክንያታችንን እንጠቀማለን። ስለዚህ ዊል ቢ ኦር ወዝ ኢምፕሎይድ ዊል ቢ የምንለው ለፕሮፖዛል ነው። ወዝ ኢምፕሎይድ የምንለው ደግሞ ለሪሰርች ነው ለመጨረሻው ማለት ነው። እያልን በዚህ መንገድ ዴታ አናላይሲስ ቴክኒኩን እንገልጻለን ማለት ነው። ሌላኛው ኢቲካል ኮንሲደሬሽን ነው። እዚህ ጋር ደግሞ ሪሰርቹን ስንሰራ ኢቲካል መሆን አለብን። ያ ማለት ሰዎችን ያለ ፈቃዳቸው መረጃዎችን መውሰድ የለብንም። የሪሰርቻችን አላማ ለጥናት ብቻ እንደሆነ የእነሱን ፕራይቬሲ ወይም ደግሞ የእነሱን ሚስጥር ላልሆነ ነገር ለግል ጥቅምም ሊሆን ይችላል ለመጥፎ ነገር እንደማንጠቀመው ማወቅ አለብን። ስለዚህ ሪሰርች የራሱን የሆነ ኢቲክስ አለው። ስለዚህ የሰዎች ፈቃደኛ መሆናቸውን ማሳወቅ አለብን። ኮንፊደንሻሊቲ ሚስጥር መጠበቅ አለብን። መጠይቆችን ስናደርግ የሰዎች ስም መጻፍ የለበትም። አኖኒሚቲ የሚለው እሱ ነው። ቮለንታሪ መሆን አለባቸው። ሰዎችን መጉዳት የለበትም። ዴታዎች ሴኪውርድ መሆን አለባቸው። ታማኝና ቅን መሆን አለብን። ይሄን ነገር መጨረሻ ላይ በአረፍተ ነገር እነዚህ ነገሮችን ሰዎች ፈቃደኛ መሆናቸውን እኛ ሚስጥራቸውን መጠበቅ እንደምንችል የምንጠቀመው ዴታውንም ኦንሊ ለአካዳሚካል ወይም ደግሞ ለትምህርት ብቻ እንደሆነ ለትምህርታዊ ጥናት ግብዓት እንደሆነና ለሌላ ለመጥፎ ነገር እንዳልሆነ መግለጽ ይጠበቅብናል ማለት ነው። በዚህ መንገድ ሪሰርች ፕሮፖዛል መጻፍ እንችላለን። ግልጽ ያልሆነላችሁ ከዚህ በተሻለ ከዚህ በበለጠ መንገድ እንግዲህ ለማስረዳት ይችላሉ። ነገር ግን በጣም በቂ ይመስለኛል። ነገር ግን ያልገባችሁ ግልጽ ያልሆነላችሁ ኮንፊውዝ ያደረጋችሁ ነገር ካለ ኮሜንት ላይ ጻፉልኝ አስቀምጡልኝ። እኔም መልሼ ማብራሪያ እሰጥበታለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ።